ሹራብ አለ ብላ ስትጠኝ ማታ ማለት ነው። ማታ ጠዋት ደግሞ ሱቡህ ሲሰገድ ያው ወጣ እንዴ ዛሬ 80 ብር ሲሆን ይጣጣም ይላል በዛ አንተ አበለው ማን ታያት እንጂ የሰማሁ እኮ ነው። السلام عليكم. يا سلام هلو سلام وعليكم السلام ورحمة الله وبركاته. ايش كومنت ላይ ምንድነው ይላል? ቲክቶክ ይባላል። እሺ ያ ጥያቄ ነው። ሰላም አለይኩም ሱ ወአለይኩም ሰላም ወራህመቱላህ። ልቀጥል ወይስ? ኧረ እንዳትቀጥይ ጥሩ አይደለም። ጀምር። የኔ ጥያቄ እኔ ያለሁት አረብ ሀገር ነው። እኔ ኢትዮጵያ ነው ያለሁት። እሺ እና ሰዎች ሀጅ ወይም ኡምራ ሲያደርጉ ይዘውኝ ሲሄዱ ነው አብሬ መሄድ እችላለሁ? መካ ወይንም ከመካ እስካለሽበት ቦታ ድረስ 80 ኪሎ ሜትር እና ከዚያ በታች ርቀት ላይ ከሆነሽ ይቻላል፣ ችግር የለውም። ከማዳም ጋር ሄዳችሁ ማድረግ ትችላላችሁ አብራችሁ ተያይዛችሁ። ሪያድ ነው ያለሁት እኔ ርቀቱን አላውቀውም። ሪያድ ከሆነ ከሪያድ እስከ መካ ድረስ ከ80 ኪሎ ሜትር በላይ ነው። ስለዚህ ከባሉካሽ ጋር ነው የምትሄጂው ኡምራ ለማድረግ ወይንም ወንድም ካለሽ ወይንም አባት ካለሽ ወይንም አያት ካለሽ ወይንም አጎት ካለሽ ከነዚህ ጋር ካንዱ ጋር ማለት እኔ ለታውት ይሰማል። እሺ ልጆች ይሰማል ወይ? እኔ ጥያቄ አለቀት። ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እስቲ ልጁ መጥቷል መሰለኝ አስገባው እስቲ። እሺ ማነው ስሙ? አድምነች አስገቡት። ማነው ስሙ ንገራቸው። አንድ ቀን ይሆናል የሚል ልጅ አለ ለያላ አስገቡት። እሺ እሺ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው ሁሱ? አለ አልሐምዱሊላህ። እኔ አንድ ጥያቄ ነበረኝ። ድምፁ ፕሪንት ነው ጀማ። እሺ ጥያቄው የምሰራው አረብ ቤት ነው። እሺ እና የምታሰራን ሴትዮ አበደን ሶላት አትሰግድም እና ደሞዛችን ሐላል ይሆንልናል? ችግር የለውም? ከሐራም እጅ እስካላመጣችሁ ድረስ ችግር የለውም። ከሐራም እጅ እስካላመጣችሁ ገቢዋን ያላቅም በምን እንደምታመጣው ወላኪን ደሞዛችንን በስርዓት ትከፍላለች፣ ግን ሶላት አትሰግድም። ከሐራም እጅ እስካላመጣ ድረስ ችግር የለውም። ጀዛከላህ ኸይር። አድናቂ ነን፣ በጣም እናመሰግናለን። ሽክራን። እሺ ወንድም እንዴት ነህ? ሰላም ነው ወንድም
አለ አልሐምዱሊላህ። ማን ነው? አሎ እግዚአብሔር ይመስገን ሁሉ ሰላም አለን። እሺ ጥያቄ አለ? የለኝም፣ ግን እንዴት ነው ልኬ ነው እንትን ላይ ያስገባኝ? አላኔ ከታችኛ መስማት ነበር የፈለኩት። አዎ ልክ ነው። ጥያቄ ከሌለ ችግር የለውም፣ ከታችና ትሰማለህ። ኦኬ በቃ እዚህ ጋር ሆናለሁ። ሰው ከበዛ ግን አውርደኝ፣ ችግር የለውም። እሺ አውርደኝ በቃ። እሺ አይ ጥያቄ ያለ ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ኤርሚ አላህ ከላይ ኤርሚ። እሺ ጥያቄ ያለ ቀጥል። ጥያቄ ያላችሁ ቀጥሉ ብያለሁ። እሺ ሰላም፣ እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር ይመስገን። እሺ እኔ አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? በእስልምና ማለት ነው ክርስቲያኖችን መግደል ጽድቅ ነው ብላችሁ የምታምኑት ወይስ እንዴት ነው? እንደዛ ሲባል ስለሰማው ነው። ስህተት ነው። እንደሱ ያለ ሰው ካለ ተሳስቷል። በስና እንደሱ ያለ ሰው ካለ ተሳስቷል። ክርስቲያኖችን መግደል ጽድቅ ነው የሚል የለም እኮ። ከነሱ ጋር አብሮ መብላት መጠጣት ምናምን በቃ አይቻልም እና ሲባል ስለሰማው ነው። አብሮ መብላት መጠጣትም ችግር የለውም። ማነው እንደሱ የሚላችሁ? ስህተት ነው። እንደሱ የለም ጭራሽ አብሏቸው ብሏል። አብሮ መብላት መጠጣት ብቻ ሳይሆን እናንተ ምግብ ካላችሁ አብሏቸው ሁሉ ነው ያለው አላህ። ላሳየህ በቁርአን ላይ እሱን እንዳለ ላሳየህ። አላህ ምግባቸውን ከፈለጋቸው አብሏቸው የመጽሐፉን ሰዎች እያለ ማለት አይሁዶችና ክርስቲያኖችን ቃል በቃል አላህ ይናገራል ነው። ላሳያችሁ አላህ ያው ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያን መጽሐፍ የተሰጡትን ሰዎች ምግብ ያረዱትን ለእናንተ የተፈቀደ ነው፣ ምግባችሁም ለነሱ የተፈቀደ ነው። አላየህ? የኛ ምግብ ለእናንተ ይፈቀዳል። ቃል በቃል አላህ የኛም ምግብ አብሏቸው ለነርሱ ተፈቅዶላቸዋል እያለ ይናገራል። በሌላ ቦታ ላይ ደግሞ አምላክ አላህ Subhanahu Wa Ta'ala መልካም ዋሉላቸው ሁሉ ያለበትን አላሳየህ። ለሌላ እምነት ተከታዮች አማኝ ላልሆኑ ሰዎች መልካም ዋሉላቸው እያለ ይናገራል አላህ። የቱ ጋር ከተባለ ያውና الممتحنة እሺ እዚህ ጋር ቁጥር 8 ላይ ይታያል። ከእነዚያ በሃይማኖት ካልተጋደሏችሁ ከሀገሮቻቸውም ካላወጧችሁ ከሃዲያኖች መልካም ብትውሉላቸው ወደ እነርሱም ብታስተካክሉ አላህ አይከለክላችሁም፣ አላህ ትክክለኞችን ይወዳልና አለ። እንዳጠቃላይ አማኝ ላልሆኑ ሰዎች ለከሃዲያኖች መልካም ብትውሉላቸው አልከለክላችሁም፣ ወደ እነርሱ ብታስተካክሉም አልከለክላችሁም። ስለዚህ ከሃዲዎች ወደሆነ የሚጠራም ማለት ነው። እኛ ከሃዲ ማለት የማያምን ማለት ታምናለህ እንደ በእስላም ስለ ከሃዲ ማለት እኮ በቃ የሆነ ማያስፈልግ ሰው እንደማለት ነው። በቃ ይሄ ባንተ የማያምን ግን በቃ ለሱ ክብር ለሌለ ሰው ነው ከሃዲ ብለህ የምትጠራው አይደለም። ይህ አማኝ ማለት ነው። እንደሱ ከሆነ ትርጓሜው ካንተ ዘንድ ስንገራቸው ስተት እንደሆነ የነገረው እሱ ትርጓሜ ከሃዲ ብሎ ማለት እንደ እስላም ይህ አማኝ ማለት ነው፣ የማያምን ማለት ነው። በአላህ የማያምን አንተ በአላህ ስለማታምን ከሃዲ የተባልከው ከዚህ አንፃር እንጂ ክፉ ነህ መጥፎ ነህ እያለ እየገለጸህ አይደለም። ያው አብሏቸው አጠጧቸው መልካም ዋሉላቸው እያለ አላህ ራሱ ይናገራል ማለት ነው። እሺ አየ አንተ ክርስቲያን አይደል ኤርሚ? ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እንዴ በደንብ 100%።
እኔ አምላክ ነኝ ብሎ አስተምሯል ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እንዴ? በጣም የቱጋን ያስተምራል? በመጽሐፍ ቅዱስ ሁሉም አጠቃላይ ስለ ኢየሱስ ክርስቶስ አምላክነት ነው የሚያወራው። አንድ ቦታ እንኳን ይገርማል። እኔ አምላክ ነኝ ብሎ ኢየሱስ አንብበው የማቴዎስ ወንጌልን፣ ማርቆስ፣ ሉቃስ ሁሉንም አንብበው። ሁሉንም አንብቤያቸዋለሁ። አንድ ቦታ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ አላለም። ግን ለቁስ አምላክ አለው ለኢየሱስ ወይስ የለም? አምላክ የለም። አምላክ የለውም ማለት አምላክ አለኝ እያለ ተናግሯል። እሱ ትክክል ነው የተናገርከው። ለአምላክ አምላክ የለውም። ስለዚህ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ምክንያቱም አምላክ እንዳለው አስተምሯል ኢየሱስ። ከእፎይ ጋር ምን አታወሩ? ከእፎይ ጋር ቀጠሮ ይዛችሁ ነበር ያለ ጊዜ አምላክ አለኝ አለ ኢየሱስ ክርስቶስ። እና አምላክ ካለው ለምን ታመልከዋለህ? እና ምን ታደርግ ነው? እኔም ጥያቄ ልጠይቅ እስኪ። እሺ ትጠይቃለህ። ምን ታደርግሳ? አይ አሽካከለሽ። የኔ ጥያቄ ማለት ነው ነብይ ኢሳ መልእክተኛ ነው ማለት ኢየሱስ በሙስሊም? አዎ መልእክተኛ ነው። እሺ እናንተ መልእክተኛ ብላችሁ የምታምኑትን እኛ አምላክ ብለን ማመናችን ለኢሳ ያላችሁን ፍቅር እንዲቀንስ ያደርጋል? ያው ኢሳን ወይንም የኢየሱስ ክርስቶስን ጠላቱ ነው ናቸው ተባለው መንገድ። ምክንያቱም ኢየሱስ ክርስቶስ ብትወዱኝ ትእዛዜን ትጠብቃላችሁ አለ። ስለዚህ የእርሱ ግዴታ የሚገለጸው የእርሱን ትእዛዝ ትምህርት በመከተል ነው። ካስተማረው ትምህርት ውስጥ እኔ አምላክ ነኝ ብሎ ያስተማረበት ቦታ የለም። ይህ አለመውደዳቸውን ይገልጻል። ክርስቶስ የትኛውን ቦታ ላይ እኔን አምልኩኝ አላለም። ይልቁንስ አምላክ እንዳለው አስተምሯል። አምላክ አለው ብሎ ማመን የእርሱ ውዴታ መገለጫ ነው። ይህ ስለዚህ እኛ ሙስሊሞች ነን በጣም እንወደው ማለት ነው። እኔ ሰው ነኝ ብሎ አስተምሯል መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እኔ ሰው ነኝ አለ። እኛም አንተ ሰው ነኝ ካልክ ሰው ነህ ብለን እኛ አመንን። ስለዚህ የእርሱ ወዳጆች መሆናችንን ይገልጻል። እኔ ሰው ነኝ እያለ ግን አይ አንተ ሰው አይደለህም አምላክ ነህ ብሎ የሚያምን ሰው የክርስቶስ ተቃዋሚ ነው፣ የክርስቶስ ጠላት ነው። ክርስቶስ የምንወደው ከሆነ ያስተማረውን ትምህርት ነው ሰዎች ሊከተሉ የሚገባው። እኔ መልእክተኛ ነኝ ያለ ሙስሊሞች ያው መልእክተኛ ነህ አለን። እኔ ሰው ነኝ አለ። አዎ ሰው ነህ አለን። እኔ አምላክ አለኝ ብሎ አስተማረ። አዎ አምላክ አለህ አለን። እንዳለ ትምህርቱ ሁሉ እኔ መሲህ ማነው ክርስቶስ እኔ መሲህ ነኝ አለ ወይንም ክርስቶስ ነኝ አለ። አዎ መሲህ ነህ ክርስቶስ ነህ ብለን እናምናለን። እኔ ከራሴ አንዳች ላደርግ አይቻለኝም ብሎ ተናገረ። አዎ ትክክል ነህ፣ ከራስህ ምንም ማድረግ አትችልም በአምላክህ ኃይል ካልሆነ በስተቀር አልነኛ። ስለዚህ ኢየሱስ ክርስቶስ እሰግዳለሁ አለ። ትክክል ነህ፣ ለአምላክ ትሰግዳለህ አልነኛ። ያስተማረው ትምህርት ሁሉ እናምናለን። የእናንተ ግን ከዚህ ተቃራኒ አድርገዋቸው አቦቻችሁ ባላወቃችሁበት መንገድ ምን ላይ ነው አሁን ኢየሱስ እንደዚህ ያለ የምትለው? ከምን ላይ ነው እየነገርከኝ ያልኩ? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ አምላክ አለኝ እያለ አስተምሯል ኢየሱስ። እኔ ሰው ነኝ እያለ ኦኬ እሺ ገባኝ። መጽሐፍ ቅዱስ ላይ አምላክ አለኝ አለ። ከዛ እናንተ ደግሞ አዎ አምላክ አለ አላችሁት። እንደዛ ነው እያልከኝ ያለ? እውነት ነው እንደ ቃል አንተ መጽሐፍ ቅዱስን አታምን ለምን አንተ ተቀበላለህ? ነው ቢያንስ ከእናንተ የተሻለ በመጽሐፉ ላይ የተናገረውን ኢየሱስን እንቀበለዋለን። አሁን ክርስቶስ መጽሐፍ ቅዱስ ላይ የተናገረው እኔ ነብይ ነኝ ካለ ለምን ጋዜጣው እዚህ ወረቀት ላይ ለምን አላገኘው? ኢየሱስ ነብይ ነው የሚል ካየሁኝ ትክክል ነው እመሰክራለሁ። ስለዚህ ከዚህ አንፃር ነው መጽሐፍ ቅዱስም ላይ ያሉ እውነታዎች እነዚያ ነብይ ነው ብሎ የተነገረበት፣ መልእክተኛ ነው ተብሎ የተነገረበት፣ ሰው ነው ብሎ የተናገረበት ይሄ ሁሉ ትክክል ነው ብለን እንቀበላለን። እሺ ነው ሌላ ጥያቄ ደግሞ አሁን ኢሳን እኛ አምላክ አልነው አይደለ? እሱ አምላክ ነኝ እሺ አላለም። አንተ ያልከው ሁሉ ሰደና ችግር የለውም። ግን እኛ አምላክ ነን አምላክ አረግ ነው። ሙስሊሞች ለኢሳ ያላቸው ፍቅር እንዲቀንስ ያደርጋል ይሄ? እኛ በፍጹም ፍቅራችን ለእርሱ ውዴታችን ለእርሱ አይቀንስም። የፈለገ ሰው አምላክ ቢያደርገውም ባያደርገውም ገብቶሃል አይደለ? እኛ ከዚያ ሰዎች ራሳቸው ናቸው ከክርስቶስ ጋር የሚጣሉት። እርሱን አምላክ ያደረጉ ሰዎች እኔ አምላክ አለኝ እያለ
አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ማለት የክርስቶስ ተቃዋሚ ነው ማለት ነው። ያ ሰዎች ስላደረጉ እኛ ለኢየሱስ ያለ ፍቅር ይቀንሳል ወይ? ላ አይቀንስም። እኛ ኢየሱስን ወይንም ዒሳን ከራሳችን በላይ እንወደዋለን፣ በጣም እንወደዋለን፣ በጣም እናከብረዋለን። እሺ እንዴት ትቀጥላላችሁ? አንድ ቀን የሚለው ከላይ ሰላም እንዴት ነህ ይሰማል? ከላይ የሚተናሳ እሺ ይሰማል? ከላይ ሀይድ ላይ ሆኖ ዚክር ማድረግ ይቻላል ወይ? ጣትና የማታ ትችላላችሁ። እሺ አንድ ቀን አለ እዚህ ነገርስ እሺ ጥያቄ አለ ይቀጥልሽ ረባላ አድሚኖች ካለ እስከዛል እሺ ጠይቅሽ ጥያቄ አንድ ቀን አክቲቭ እስከማን እንትን ልበል እሺ ኢሳን እኛ አምላክ አድርገን መቁጠራችን በአላህ ዘንድ ኢሳ ላይ እንትን ይላል ማለት የስልጣን መጋፋት ሊሆን ይችላል ማለት እንደዛ ላ ሰዎች አምላክ አድርገው ስለያዙት ኢሳን ዒሳ አለይሂ ሰላም ላይ ምንም የሚፈጥርበት ችግር የለም። ምክንያቱም እሱ አላስተማረም። እሱ ላይ ችግር የሚፈጥርበት ከአላህ ዘንድ አምላክ ነኝ ብሎ ያስተምር ኖሮ ነበር። ስለዚህ በዚህ ላይ ሰዎች በራሳቸው ላይ ጥፋትን ያመጡት ራሳቸው ናቸው፣ እሱን አምላክ ያደረጉ ሰዎች እንጂ ዒሳን የሚያስጠይቀው ሆነ የሚጎዳው ነገር የለም እሱ። ምክንያቱም እኔን አምልኩኝ ብሎ አላስተማረም እሱ። እሺ እሺ ኤርሚ አለ ኤርሚ እሺ ታውቀኝ ይሆናል። ሰላም ነው እንዴት ነህ? እንዴት ነህ? ሁላማ ደህና አልሐምዱሊላህ። ኔትወርክ በጣም እያስቸገረኝ ስለሆነ ነው። እሺ ችግር አሁን ይሰማል? የኔ አጭር ያለ ይሰማል። አንድ ጥያቄ ነው ጠይቀህ አንድ ሰው ቤተሰቦቻችሁ ወይም ዘመዶቻችሁ ሳያውቁ እስልምና የተቀበለ ሰው ከሆነ ድንገት የሆነ ነገር ቢያጋጥመው ቢሞት ለምሳሌ ልፈልገ ነው ያ እነሱ ሳያውቁ ምንድነው ያስቸግር ነገር አለ ሊጋጭች አልገባኝም። አልገባኝም ጥያቄ እሺ ወጥቷል። ኤርሚ አለ ጥያቄ ይሰማል? ይሰማል። እኔ ልጠይቅ ጠይቅሽ። እሺ እሱ አሁን ከእስልምና ውጪ ሁሉም ሃይማኖት ለሌላው ሃይማኖት ኔትወርክ እያስቸገረኝ ነው። ሲኦል ለሚገባው ብለን የምታምነው? ምንም ማለት ሌላ ፈጣሪ በዚህ ደረጃ ጨካኝ ነው? ጭካኔ አይደለም። የሰው ልጅ ነው በራሱ ላይ የጨከነው፣ ራሱን የበደላት ፈጣሪ የፈጠረበትን ዓላማ አልጠብቅ ብሎ የሰይጣንን ፍላጎትና የነፍሱን ፍላጎት በመከተል ራሱን የጨቆራትና የበደላት ራሱ የሰው ልጅ ነው። ፈጣሪ እንደ ፈጣሪ አዛኝ የለም። ፈጣሪማ ስለሚያዝንልህ ወደዚህ ዓለም የመምጣትን እድል ሰጠህ፣ ህይወትን ሰጠህ፣ እስትንፋስን ሰጠህ፣ አካልህን አበረታለህ፣ አካልህን አሳደገልህ፣ ያበላሃል፣ ያጠጣሃል፣ ያለግስሃል፣ ከእርሱ ጋር እንድትተዋውቅ በሩን ከፈተልህ፣ ነቢያትን ላከልህ፣ መጽሐፍን አወረደልህ፣ ስለ ራሱ ገለጠልህ፣ ስለ ስነ ፍጥረት ሁሉ አሳወቀህ።
ለእርሱ የእርሱን የማምለክን የመገዛትን ይህን ሁሉ ጸጋ ሰጠህ። በቀጣዩ ዓለም ደግሞ ተስፋን ሰጠህ። የዘላለማዊ ሕይወትን እሰጥሃለሁ፣ ገነትን እሰጥሃለሁ አለ። አንተ ግን ይህን ሁሉ አሻፈረኝ ብለህ ነፍስህን በደልካት፣ እርሱን በማመፅ ሰይጣንን በመገዛት የራስን ፍላጎት በመከተል ፈጣሪህን በነቢያት በኩል ያዘዘህን በማመፅ ነፍሱን የሰው ልጅ ራሱ በሚበድል። ለዚህ ነው አምላክ አላህ በፍጹም አይበድልም ሰዎችን። ቃለ ሱብሓነሁ ወተዓላ ኢነላሃ ላ የዝሊሙ ናሰ ሸይአን ወላኪነ ናሰ አንፉሰሁም የዝሊሙን። እኔ አምላካችሁ አላህ ሰዎችን ቅንጣት አልበድልም፣ ነገር ግን ሰዎች ራሳቸውን ናቸው የሚበድሉት ብሎ ተናገረ። ገብታችኋል አይደል? ራሳቸውን ነው የሚበድሉት አለ። ስለዚህ አንተ ራስህን ነፍስህን በኃጢአት በደልካት እንጂ ፈጣሪ በጣም አዛኝ ነው ላንተ ስለሚያዝንልህም ለዚያ ነው ቃሉን ያወረደልህና ወደዚያ ነው የሚያመጣህ ጸጋውን የሚሰጥህ። እሱ እድሉን ያላገኙ ሳን ቁርአን የማንበብ እድሉን ያላገኙ ያልደረሰበት አካባቢ ይኖራል እኮ ጫካ ውስጥ አማዞን ውስጥ የሚኖሩ አሉ። እነሱ እንዴት ሆናሉ? አይቀጡም። እነዚህ እድሉን ያላገኙ ሰዎች የአምላክ ቃል ያልመጣላቸው የነቢያትን ትምህርት ያላገኙ ሰዎች እነዚህ የሚቀጡ አይደሉም። እሺ ከላይ እስጢፎ ሰላም እንዴት ነህ? እስጢፎ አለ? ሃሎ እሺ ጥያቄ አለ ቀጥታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አለ አልሐምዱሊላህ። እንዴት ነው? ሰላም አለይኩም። አልሐምዱሊላህ። እንዴት ነህ ኩሱ? ደህና ነኝ አልሐምዱሊላህ። እሱ ጥያቄ አለኝ። እሺ ሀይድ ላይ ሆኜ ረመዳን ላይ ሀይድ ላይ ከሆንኩኝ አይሰማም? እሺ ይሰማል። ቀጥይ እየሰማሽ ነው። ረመዳን ላይ ሀይድ ላይ ከሆንኩኝ ሀይድ ደግሞ ስድስተኛ ቀን ጨርሼ ሰባተኛ ቀን ጠዋቱ ነው ምጠራው እኔ ማለት ነው ከሀይዱ እና ጠዋቱን ደግሞ እኔ ያኔ ጠዋቱን ከጠራውኝ ማታ ነይቼ ማለት ነው። ጠዋቱን ደግሞ ታጥቤ እጾማለሁ። ያ ጾም ተቀባይነት የለውም። ምንድነው? ያኔ ፈጅር ላይ ነው ያኔ ማታው አልጠረም ማታ እንድጣጣም ማለት ነው። ግን ፈጅር ላይ እጠራለሁ። ፈጅር ላይ ታጥቤ ከነጋ በኋላ ፀሐይ ከወጣ በኋላ ታጥቤ እጾማለሁ። ያ ጾም ተቀባይነት አለ ወይ የለው? ከሱብሒ በፊት ከሀይዱ ነስተሻል? ጨርሰሻል? ይወ ከጨረሽ ችግር የለም። ነገር ያለ ከጾም ጋር አያያዝም ከዚያ በኋላ። ስለዚህ ከሱብሒ በፊት ከጠራችሁ አንድ ልናገር ታዳምጫለሽ? ኦኬ አላዳምጪ። ከሱብሒ አዛን በፊት ሴት ልጅ ከወር አበባ ደሟ ከነጻችና ከጸዳች ጾምን መያዝ ትችላለች። ትጥበቱ የሚያስፈልገው ለምንድን ነው? ለሱብሒ ሶላት ሲባል ነው። ስለዚህ የሱብሒ ሶላት እንዳያጥባት ግን ሻወር ወስዳ የዛኔ ሶላቷን ትሰግዳለች። አይሽ ያኔ እሺ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም። ጥያቄ አለኝ። እሺ እኔ ሰላምተኝ ነኝ። ከሰላምኩኝ ቆይቻለሁ። ቤተሰቦቼ ሙሉ ለሙሉ ክርስቲያኖች ናቸው። እነሱ ላይ እኔ ዳዋ ማድረግ አልችልም። እና በዚህ ምክንያት እኔ እጠየቃለሁ። ትንሽ ላደርግም ካሰብኩኝ ኦሮቶ ነቢያችንን መሳደብ የማይሆን ነገር ስለሚያወሩ ወደ ንዴት እገባለሁ እና በዛ ምክንያት እኔ ዳዋ ማድረግ አልፈልግም። በዚህ ጉዳይ ተጠያቂ ነው። እሺ ለመቀበል ዝግጁ ከሆኑ ለመስማት በስነ ስርዓት ለመወያየት ዝግጁ ከሆኑ ተወያያቸው።
ከዚያ ውጭ ግን ተሳዳቢዎችና ዘላፊዎች ከሆኑ ባንቺም ላይ አደጋ የሚያደርሱ ከሆኑ የዛኔ ታያቸው። እኔ ላይ ምንም አይነት እንትን አያደርሱም። ነቢያችንን ይሳደባሉ። እኮ እንዳልኩሽ ነው እህት፣ ተሳዳቢዎችና ዘላፊዎች ከሆኑ ምንም አያስፈልግም፣ ለውጥ የለውም፣ ትርፍም አይኖረውም። ባላደርግ አልጠየቅም። እሺ ዳዋ ማድረግ ማለት ምን ማለት ነው? ሰዎችን ወደ እስልምና ሃይማኖት መጥራት ጥሪ ማድረግ ማለት ነው። ግዴታ ነው ለሙስሊም ፈርድ ኪፋያ ነው ማድረግ አለበት። فرض كفاية ነው إذا قام به الواحد يسقط وجوبه عن الجميع عن الغير በነቢያቶች ላይ ግዴታ ነው ዳዕዋ ማድረግ። አላህ በነብዩ ሰለላሁ ዐለይሂ ወሰለም ላይ ለምሳሌ ግዴታ እንደሆነ ሲገልጽልን ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላል። አንተ መልእክተኛ ሆይ ከእኔ ከጌታ የተወረደልህን ቃል አድርስ ይላቸዋል። በሌላው ሰው ላይ እስከተባለ በሌላ ሰው ላይ የተወሰኑ ሰዎች ይህን ነገር ከተገበሩት ከሰሩት ከሌሎች ላይ የሚወድቅ የሆነ ነገር ነው ማለት ግዴታ አይሆንም በሌሎች ላይ ያ ነው። እሺ እኔም ሙስሊም ወንድም አለኝ እኔን የማስተማር የመስበክ ግዴታ አለበት ማለት ነው ወንድሜ ነኝ። ያን ባለማድረጉ ዳዕዋ ሊያደርግልህ ይገባል፣ ሊነግርህ ይገባል። እርሱ ላይ አሁን ግዴታ ነው። ነገር ግን የሆነ ሰው መጥቶ ቢነግርህ አንደኛው ከነገረህ ሁሉም ሰው እየመጣ ለምን አልነገረውም ዳዕዋ አላደረገበትም ብሎ አላደረግልክም ብሎ አላህ የሚቀጣቸው አይደሉም። ነገር ግን አንተ ዳዕዋ እንዳልደረሰህ ያወቀ ሰው ላይ በዚያ ሰው ላይ ግዴታ ነው ለአንተ ማድረስ አለበት። ያን ማድረስ አለበት። ስለዚህ ወንድምህ ሊያሳውቅህና ሊነግርህ ይገባል። ነግሮኛ ያገሙ እሺ አሁን አንተው ለኛ በማንገር ራስን ከተጠያቂነት እያነጻህ ነው። ምናልባት ተጠያቂነት ካለበት ባለመንገር አሁን ለኛ ስትነግረን እንዲህ ስለ ቁርአን የሚያውቅ ሰው ያወቀ ሰው ከቁርአንና ከሐዲስ የነብያት ትምህርት ያወቀ ሰው ማድረስ አለበት። ነብዩ ሰለላሁ ዐለይሂ ወሰለም በልጉ ዐኒ ወለው አያሉ ወሐዲሱ ዐን በኒ እስራኤል ወላ ሐረጅ ከእኔ የሰማችሁትን ለሌሎች አድርሱ አንዲትም አንቀጽ ብትሆንም እንኳን አሉ። ስለዚህ ከተጠያቂነት ራሳችንን እናተርፋለን ማድረስ ያለብንን ነገር በማድረስ እንዲሁም ነገ የትንሣኤ ቀን ከነቢያቶች ጋር አብሮ ለመኖር የነቢያትን መንገድ እርሳቸው ሰብከው የሄዱትን ጀምረው የሄዱትን ማስቀጠል ያ ነው ዓላማችን። ስለዚህ እኔ አሁን እዚህ አንተ ቤት ለቅ ምናምን ገብቼ በመስማቴ እንደው አጋጣሚ ሁሉም ከሳሎን ከሞትኩኝና ትክክለኛ ሃይማኖት እስልምና ከሆነ ጉዴ ነው። ኢስላም ደርሰዋል። ስለ ኢስላም ተረዳሃል። እሱን መቀበል አለብህ። እስልምና ሳይቀበል የሞተ ሰው ሰምቶ ደርሶት ያልተቀበለ ሰው እሱ የጀሃነም ይሆናል። አላህ ይህን በግልጽ ነው የተናገረው በሱራ አሊ ዒምራን ላይ ሲናገር ወመን የብተጊ ገይረ ልእስላም ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላ ሃይማኖትን የፈለገና የተከተለ ሰው ያ ከእኔ ዘንድ ተቀባይነት የለውም ማለት ነው። ከዚያም በትንሣኤ ቀን በቀጣዩ ዓለም ደግሞ ከከሳሪዎቹ ከገሃነም ሰዎች ይሆናል ብሎ ከወዲሁ ተናግሯል። ያ ነው። ከስር ኮሜንት የሚጽፉት እየገረው ሻሃዳ ያዙ ምናምን ይላሉና ያ ሳይሆን ያው ዓላማዬ ሻሃዳ መያዝ ሳይሆን አንደኛ ያው ውይይትም ሆነ እኔ አሁን ውይይት አይደለም ያው ከእሱ ጋር ራሴን አላነጻጽርም እና ግን አንዳንድ እንዲሁ ማወቅ የምፈልጋቸው ለማወቅ ነው የገባሁት። ግን ደግሞ ክርስቲያንም ብሆን ሙስሊም አይደለም እኔ አሁን በማደርገው አይነት ዲያሎግ መልክ ነው መደረግ ያለበት ብዬ አስባለሁ። በቃ በስርዓት መስማት ፈልጋለሁ በጨዋነት። አሁን አንዳንድም ሰባች እኔ አሁን ቁርአንን አላነበብኩም እንኳን ቁርአንን መጽሐፍ ቅዱስን አላነበብኩምና እንደዚህ እዚህ ጋር ይባላል እንደዚህ እዚህ ጋር ይባላል የሚል ኔጌቲቭ እንትንን በመደርደር
ማወቅ ካለብኝ ነገር መራቅን አልፈልግም። ከዛ አንግል ነው እሺ እንጂ ለሻዳ ያው ለጊዜው አልቀረብኩም ነኝ። ግን በቃ አንደኛ ቀን አለው ያው አሁን በውሱም ቀን አለው ሌሎችም በክርስቲያን ላይም በሚሰሩ ቀን አለው። እነሱ ይህን ያህል አምላካቸው እንዲህ ተንገብግበው ሰዎችን ወደ እስልምናም ለመሳብ የሚሞክሩት ወደ ክርስትናም ለመሳብ የሚሞክሩት ይህን ያህል ጊዜ ከሰጡ እኔ ግን ምንም ጉዳይ አይደለም ስለ ሃይማኖትና ለምን እንደዚህ ሆንኩ የሚለው ራሱ ጥያቄ ስለሚፈጥርብኝ ነው። ከዛ አንግል ነው። እሺ እሱ ቴንኪው ረጅም ደቂቃ ሰጠኝ፣ አመሰግናለሁ። እሺ ጥያቄ አለ ይቀጥል። ሻድመነሽ ካላችሁ በተራስባቸው ከድር ጥያቄ አለ። እሱ እንዴት ነህ? ሰላም ነው? ጥያቄ ላይ ሰላም ልበል ብዬ ነው። እንዴት ነው? ሀገር ተመች? እንዴት ነህ? ደህና ነው አሉ። አልሐምዱሊላህ። ተረሳሳን እኮ አለና እንዴት ነህ? አትመጣም እንዴ? እዛው ቀረህ እኮ። አይ ቆይ ይመለሳል። السلام عليكم. وعليكم السلام ورحمة الله وبركاته. ይመጣል። ቆይ እስከዛ ታፕታፕ ኮፒ ሊንክ እያደረጋችሁ ለቤቱም ጥሩ ነው። የለም ይመለሳል። እሺ ከድር ሶሪ አንዴ እሱ እስከሚመለስ እሺ ወንድም የሆነች ልጅ በተደጋጋሚ ብሬስ ማሰራት ምናምን እያለች በጽሁፍ ካሜላ ምናምን የምትባል ልጅ ከስር እያየው ነውና ብሬስ ማሰራት ሐራም ነው ወይ ነው መሰለኝ ጥያቄው። ሲመጣ ቆይ እሱን እንትን እንለዋለን እናሳውቀዋለን። ለእንደዚህ ያው እኛ እንደዚህ አይነት ምላሽ ያው ያለ እውቀት ምላሽ መስጠቱ አይፈቀድልንም። እሱ ይሻላል። ሰማ ልጆች ይሰማችኋል ወይ? ትሰማለህ? መታሃል። እሺ ጥያቄያችሁ ምንድን ነው? ያላችሁ ልጆች የገባችሁ ሰዎች ሁሱ የሆነች ልጅ ከስር ብሬስ ማሰራት ይፈቀዳል ወይ እያለች እየጠየቀች ነው በተደጋጋሚ። እሺ ብሬስ ማሰራት ጥርሱ ወጣ ገባ ላለበት ሰው ያለ ማስተካከል ችግር የለው፣ ማሰራት ትችላላችሁ። የተፈጥሮ ጥርሳችሁ የተፈጥሮ አፈጣጠሩን ይይዝ ዘንድ ይስተካከል ዘንድ ብሬስ መጠቀም ችግር የለው። ያ እሺ እና አትመጣም ወይ ያልኩ ከሄድክ አልጨረስኩልህም ነበር። ዱባይ ኢንሻአላህ السلام عليكم. وعليكم السلام ورحمة الله. አሱ ሰላም ነው? አልሐምዱሊላህ። ይሰማል ድምጼ ጋይስ? ይሰማል። አይ እናንተ ድምጼ ቆማ ስለ ንቅ ያሉ ባይ ጥያቄ ልጠይቅ ነው። የምታስረዳኝ መረዳት ስለፈለኩ ነው።
ስለሱ የምታውቀው የት ተካሄደ እንደምንና እሱ የመጀመሪያው የመጽሐፍ ቅዱስ የተጻፈበት ነው ወይ በጉባኤ እሱ ልታስረዳ ይፈልገ ነው ትንሽ። እሺ ሰማችሁት? ስለ ኒቂያ ጉባኤ ነው ጉባኤ የተካሄደው የትና እንዴት? ያው እሱ የመጀመሪያ የተጻፈበት ነው ማለት ነው ወይስ 324 የሚለውና ስለሱ አንተ ያለ ያ ሂንት ልታስረዳኝ ነው? እሺ በ325 ከክርስቶስ ወይም ከኢየሱስ ልደት በኋላ በኮንስታንቲኒያ ላይ የተደረገ የሆነ ጉባኤ ነው። በዚያ ላይ ከኢሳ አለይሂ ሰላም ህልፈት በኋላ ይቅርታ ማን ነው ከኢሳ አለይሂ ሰላም እርገት በኋላ ወይንም ከኢየሱስ ክርስቶስ እርገት በኋላ ሰዎች በተለያየ መንገድ ላይ ሆነው ግማሹ ኢየሱስ ክርስቶስን ፍጡር ነው፣ ሌሎች ደግሞ እርሱ አምላክ ነው፣ ሌሎች ደግሞ እርሱ አንድ የሥላሴ አካል ነው፣ ሌሎች ደግሞ አይ እርሱ የአምላክ ልጅ ነው። በጣም ለበርካታ ተከፋፈሉ። ሁሉም የየራሱን ሐሳብ ይዞ ወጣ። እርሱ የአምላክ መልእክተኛና ነብይም ነው ብለው የሚያምኑ ነበሩ እና በእነዚህ መካከል ልዩነት ሆነ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ወፍተረቀት اليهود على 71 فرقة وفترقت النصارى على 72 فرقة ብለው ክርስቲያኖች ለ72 ተከፋፈሉ ብለው ተናገሩ። ይሄን ነው ልክ በ325ኛው ልደት ጊዜ ላይ በኮንስታንቲኒያ ያሰው እሱ ንጉሱ እነዚህን የክርስቲያን ሊቃውንቶች በአንድ ቦታ እንዲሰበሰቡና በክርስትና መካከል ያለውን ልዩነቶችና አንድነቶች አይተው የሆነ ሐሳብ ላይ እንዲደርሱ ይሰበስባቸዋል። ከዛ በኋላ ሁሉም ተሰባስበው የክርስቶስን አምላክ ነው አይደለም በሚለው ጉዳይ መወያየት ጀመሩ። አሪዮስ የተባለው አካል እርሱ አምላክ አይደለም፣ ምክንያቱም አንድ አምላክ አብ ነው፣ መጽሐፍ ቅዱስ እሱን ነው የሚያስተምረው ብሎ ተሟገታቸው። ይወታቻል አብ ብቻ ነው እንጂ አንድ አምላክ ሌላ ማንም የለም፣ ኢየሱስ ክርስቶስ ፍጡር ነው ብሎ ነው የሚያምነው። አምላክ ተብሎ የተገለጸው በመጽሐፍ ቅዱስ ላይ እንደ አምላክ የሚል ካለ እንኳን የጸጋ አምላክነት እንጂ መለኮታዊ አምላክነት አይደለም። ልክ ሙሴ አምላክ በተባለበት መንገድ ያ ነበር አቋሙ። ሰውዬ ኢየሱስ እንዴት ፍጡር ልትል ቻልክ ተብሎ ይጠየቃል። ከነዛኞቹ ከስላሴዎች ጎን ማን አለ? አትናቴዎስ አለ። አትናቴዎስ የሚባል አለ እርሱ እንዲሁም ደግሞ ከዚህ አሪዮስ ፍጡር ለመሆኑ ግልጽ የሆነ ማስረጃ አምጥቶላቸዋል። ምክንያቱም ኢየሱስ ክርስቶስ ፍጡር ነው ያልኩበት ምክንያት ጅማሬና ፍጻሜ ስላለው ብሎ ተናገረ። ገብታችኋል? አብ በራሱ ሕይወት እንዳለው ሁሉ ለወልድም ሕይወት ሰጠው፣ ለራሱ ሕይወት እንዲኖረው ሰጠ የሚለው ቃል ሕይወትን የተሰጠ አካል በፍጹም ዘላለማዊ ሊሆን አይችልም ብሎ ተሟገታቸው። ትክክለኛ ማስረጃ ነበር አሪዮስ ያቀረበው። ሕይወትን የተሰጠ አካል፣ ሕይወትን የተቀበለ አካል ጅማሬ እንዳለው ያሳያል። ጅማሬ ካለው አንድ ነገር ደግሞ ዘላለማዊ ሊሆን አይችልም። ዘላለማዊ ካልሆነ ደግሞ አምላክ አይደለም ማለት ነው አላቸው። ገብታችኋል? ታዲያ ይሄን ማስረጃ ትክክል ነበር ማስረጃ ያቀረበው። ልክ እንዲሁ መስቀል ላይ ፍጻሜውን አግኝቷል ኢየሱስ ክርስቶስ አላቸው። ስለዚህ ፍጻሜና ጅማሬ ያለው አካል ዘላለማዊ ሊሆን አይችልምና የአምላክነት የስልጣን የለውም በፍጹም ብሎ ክርስቶስን አምላክ እንዳልሆነ ተናገረ። ከነዚያኞቹ ጎን ደግሞ ከስላሴ ባለቤቶች ከስላሴ ተከታዮች አትናቴዎስ አለ። እርሱ ነበር ሲሟገት የነበረው። መጨረሻ ላይ ምንም ሳይስማሙ ቀሩ። የኢየሱስ ክርስቶስን አምላክነት በሚለው ጉዳይ በአብ ላይ ሁላቸውም አንድ ናቸው፣ አብ አንድ አምላክ በሚለው ማለት አንድ አምላክ እንደሆነ። ስለዚህ
ያ በሆነ ጊዜ ሳይስማሙ ሲቀሩ ንጉሱ ምን አደረገ? በቃ በእጅ ብልጫ ይሆን አላቸው። በቁጥር በእጅ ብልጫ ሲባል የሥላሴ አብ ወልድ መንፈስ ቅዱስ አምላክ ናቸው ሶስቱም የሚሉትን እነሱ በእጅ ብልጫ በለጡ። ወላሂ ያስቃል። አምላክ በእጅ ብልጫ ሲሾም አስባችሁታል? ከዚያ እነሱ እጅ በለጠ። አሪዮስ ተመታች። በቃ ከዛ በኋላ ተወገዘ። ተበልጠሃል በቃ ተባለ። ከዚያ የሥላሴ እንትን ጸደቀ፣ የኢየሱስ ክርስቶስ አምላክነት። በጣም ያስቀዋል። ቆይ አንዴ ላሳያችሁ የኒቂያ ጉባኤ። እኔ በአረበኛ ነው ያነበብኩት፣ ወደ አማርኛ እንትን ላምጣላችሁና ላሳያችሁ። መጅማዕ ኒቂያ መጅማዕ ማለት ጉባኤ ማለት ነው። مجمع نيقيا الأول مؤتمر تقرير عقيدة ألوهية المسيح يكريستوسنا ولكنت لما أصدق يتدرج هنا قوائي نبرة. مجمع نيقيا الأول أو المجمع المكسوني الأول هو أحد المجامع المكسونية السبعة وفقا للكنيستين الرومانية والإمبراطورية وأحد المجامع ويبدأ مارينيان كأي رزوية الله ወደ አማርኛ እንቀይረው። ላምብብላችሁ እስኪ አሳየን ካለ እናሳይቻለን። የመጀመሪያው የቅዱስ ወይንም የመጀመሪያው የኒቂያ ጉባኤ በባይዛንታይን አብያተ ክርስቲያናት ቁርባን ጉባኤ በሮማውያንና አንዱ ሲሆን ከአራቱ ከሰባቱ የቅዱስ ቁርባን ጉባኤዎች መሰረት የቅዱስ ቁርባን ጉባኤዎች አንዱ ነው። ስያሜው የተሰጠው በኒቂያ ከተማ ሲሆን የተካሄደበት ነው። ኒቂያ የቢቲኒያ ግዛት ሁለተኛ ዋና ከተማ ነበረች እና በሰሜን ምዕራብ በትንሿ ኤሲያ ትገኛለች። ንጉሠ ነገሥት ቆስጠንጢኖስ ቀዳማዊ ምክር ቤቱ መክፈቻ ላይ ተገኝተዋል። የኒቂያ ጉባኤም ግንቦት 20 325 ዓመተ ልደት ላይ ስብሰባን ጀመረ ይላል። የተገናኙ ጳጳሳት ትክክለኛ ቁጥር ባይታወቅም ጳጳሳቶች ተሰባስበው ነው ገብታቸዋል። ንጉሱ ሰብስበዋቸው ነው ባይታወቅም ቁጥራቸው ነገር ግን ከ250 እስከ 318 የሚደርሱ ጳጳሳት እንደሆኑ ይታመናል። አብዛኛዎቹም ከምስራቅ የመጡ ናቸው። የ318 ጳጳሳት ቁጥር ከ360 ዓመተ ምህረት ጀምሮ ነው እያለ ይናገራል ማለት ነው። እሺ እንቀጥል። በእጅ ብልጫ የሚለውን ኮሜንትን አቋርጠው እና ተከታተል፣ አሳያለሁ። አንድ ኮሜንትን አቋርጠው። እሺ እናንብበው። እሺ ጉባኤው የተሰበሰበው በአሌክሳንድሪያ ቤተክርስቲያን ውስጥ በአሪዮስ እና በተከታዮቹ በአንድ ወገን እና በአሌክሳንድሪያ ቀዳማዊ በተከታዮቹ መካከል ስለ ኢየሱስ ተፈጥሮ ከጌታ ጋር ተመሳሳይ ተፈጥሮ ወይንም የሰው ልጅ ተፈጥሮ መሆኑን ቆስጠንጢኖስ ቀዳማዊ መጀመሪያ መሰረት ለማጥራት ባወጣው ነው ይላል። የኢየሱስን ዘላለማዊነት ክዶ ኢየሱስ የሌለበት ጊዜ አሪዮስ እንዳለ ያምን ነበር። አያችሁ አይደለ? ቅድም እንዳልኳችሁ አሪዮስ እምነቱ ምንድነው? ኢየሱስ ያልነበረበት ጊዜ ነበር። ይህ ደግሞ ዘላለማዊ እንዳልሆነ ያሳየናል ብሎ ተሟግቷል። እሱ ልክ መንፈስ ቅዱስ የእግዚአብሔር ፍጥረት እንደሆነ እንደሚያስብ ሁሉ ኢየሱስን በእግዚአብሔር ፍጥረታት እና በእግዚአብሔር ፍጥረት መካከል ከፍ ያለ እንደሆነ አድርጎ ያምናል አሪዮስ። አያችሁ አይደል? አሌክሳንድር ቀዳማዊ የእስክንድሪያ እንጂ ምን ይላል? የክርስቶስ ባህሪ ርዕሰ ሊቀ ጳጳሳት የክርስቶስ ባህሪ ከእግዚአብሔር ባህሪ ከአሌክሳንድሪያ ቀዳማዊ ጋር አንድ እንደሆነ አረጋግጧል ይላል። ሌሎች ሁለት ካህናትም የአሪዮስን አስተያየት በድምፅ አሸነፉ ይላል። ሌሎች ሁለት ካህናትም አሪዮስና የአሪዮስን ይቅርታ አስተያየት በድምፅ አሸነፉት። መጽሐፍት የአሪዮስ ጽኑ ለመፈረም ፈቃደኛ አልሆኑም ታወቀ። የአሪዮስ መናፍቅ ተብሎ ተቀጠሉ። ትምህርቱን ተከታዮችም አሁንም የክርስቶስ ጠላት ተብሏል። ያው እና በድምፅ ብልጫ እንደሆነ ላሳየው ከአንድ ላሳያቸው። አረበኛ በትክክል ይገልጻል። ወደ አማርኛም በድምፅ ብልጫ ነው ይታያል። በድምፅ ብልጫ አሸነፉት። መጨረሻ ላይ ምን ይላል መሰላችሁ? አንከረ አሪዮስ አዘልየት የሱዕ የክርስቶስን ዘላለማዊነት አስተባበለ። ማን? አሪዮስ አስተባበለ።
فاعتقد أمن أريوس بأنه كان هناك وقت لم يكن يسوع موجودا فيه ኢየሱስ ክርስቶስ ያልነበረበት ጊዜ ነበር የሚለውን አመነ واعتبره رفيعا بين مخلوقات الله ومن صنعه ከአምላክ ፍጥረታቶች ከፍ ያለ ነው በሚለው ያምናል አሪዮስ አያቸው አይደል እና የአምላክ ታላቅና የመጀመሪያው ስራው ነው እንዲሁም ደግሞ የአምላክ ከፍ ያለ ስራው ነው ክርስቶስ ብሎ ያምናል كما اعتبر أن روح القدس من صنع الله أيضا መንፈስ ቅዱስ ራሱ የአምላክ ፍጥረት እንጂ ሌላ አይደለም መንፈስ ቅዱስም አምላክ የሰራው የአብ ፍጥር ነው ልክ ነው ኢየሱስ ክርስቶስን ብሎ ተናገረ بينما أكد الكسندروس الأول بابا الإسكندرية يا إسكندرية سو أبات من دنا صدق درساته على أن طبيعة المسيح هي من نفس طبيعة الله يا كريستوس باهي يا أملاك باهي كنو بلو يامنا للسودان وتغلب رأي الكسندروس الأول بابا الإسكندرية بالاختراع ያችሁ የዚህ የእስክንድርያ ሱ ቄስ ድምጹ ያሸነፈው በማስረጃ ሳይሆን በድምጽ ብልጫ ነው ያሸነፈው ይላል በድምጽ ብልጫ ነው ያሸነፈው ورفض أريوس واثنان من القساوسة بالإصرار التوقيع وحرقت كتب أريوس يا أريوس المصحف كذا ولا قتلوበት አያችሁ ቤተክርስቲያን ያጸደቀችውን አብ ወልድ መንፈስ ቅዱስ አምላክ የሚለውን ነገር ኢየሱስን አምላክ የማድረግን ነገር ፈርም ተባለ አልፈርምም አለ መጽሐፍቶቹ እንዲቃጠሉ ተደረጉበት የአሪዮስ وسمي مذهبه ببدعة أريوس ووصم أتباعه إلى اليوم بقلب أعداء المسيحية إرمياس ጥያቄ አለ إرمياس ቀደም ኔትወርክ እያስቸገረኝ ነበር የኢየሱስ ክርስቶስ አምላክነት የሚገልጽ መጽሐፍ ቅዱስ ላይ ምንም ነገር የለም ብለ ነበር ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ወይንም አምልኩኝ ያለበት ቦታ የለም መጽሐፍ ቅዱስ ላይ ትክክል መጽሐፍ ቅዱስ ላይ እስቲ ልንገርና አንድ ላሳየ እዚህ ጋር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር ይላል ቃልም በእግዚአብሔር ዘንድ ነበር ቃል ብለን የምንለውኛ ኢየሱስ ክርስቶስን ነው ቃልም እግዚአብሔር ነበረ ከሱ ሌላ ደግሞ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ለምጣልና ቶማስም ትንሳኤውን ካረጋገጠ በኋላ ጌታዬ አምላኬ ብሎ ሰገደለት ይላል ኢየሱስም ይሄንን አምኖ ተቀብሏል ይላል ሮሜ 9:5 ላይ ደግሞ ከእነርሱም ክርስቶስ በሥጋ መጣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል የመጨረሻ አንድ ተጨምርልህ ደግሞ ቲቶ ምዕራፍ 2 ቁጥር 13 ላይ የተባረከውን ተስፋችንን እርሱን የታላቁን የአምላካችንን ኢየሱስ ክርስቶስን ክብር መግለጥ እየጠበቀን ይላል እና በመጽሐፍ ቅዱስ ቀደም የለም ብለ እየተከራከርከኝ ነበርና መጽሐፍ ቅዱስ ከመጀመሪያ አንስቶ እስከ መጨረሻ ብትሄድ የኢየሱስ ክርስቶስን አምላክነት የሚገልጽ ነው አንድም ስለ ኢየሱስ ክርስቶስ ሳይናገር ያለፈበት ቦታ የለውም መጽሐፍ ቅዱስ እና ይሄንን ላሳይ ብዬ ነው መጣሁት እሺ ሁሉም ቦታ ስለ ኢየሱስ ክርስቶስ ተናግሯል እሺ ይሄ ቦታ ስለ ኢየሱስ ነው የሚናገረው ካሉት ውስጥ በጥቂቱ ነው ያወጣውልህ ይሄንን አምስቱን ራሱ ኦኬ የሚናገረው ብለህናል አይደል ይሄ ቦታ ስለምንድን ነው የሚናገረው ቁጥር 1 ላይ ያለው የምኑ ይሄ እስካምብቦና ስለማን ነው የሚናገረው የትኛው አንድ ኦሪት ቆይ በመጽሐፍ ቅዱስ ላውጣው አንዴ ኦሪት ዘዳግም ስክሪፕት እንዳትወጣ ኤርሜ
እኛም ደንግጠናል። ኤርምሻ አንድ ወጣ ወላሂ ላዚም ደንግጧል። እሺ እሱ ይሰማል። እሱ እየሰማ ነው። አንድ እሺ፣ አሁን ይሄን ለምን አሳየኸው አንተ? እሱ ለጠየቀው ጥያቄ ምን አለ መሰለህ እንዳለ ሁሉም መጽሐፍ ስለ ኢየሱስ ነው የሚያወራው አለ። ተው እርግጠኛ ነህ አልኩት። አዎ ሙሉ መጽሐፍ ስለ ኢየሱስ ነው የሚያወራው አለ። አየህ ሁለት ሶስት ሲያመጡና ሙሉ መጽሐፉ ስለ ኢየሱስ ነው ብለው በቃ ሽምጥጥ ያደርጋሉ። እንደሱ ከሆነ እንግዲህ አሁን እዚህ ስለማን እንደሚያወራው ስለው አመለጠ ሄደ። እሺ ግን እሺ ችግር የለውም። አሁን አንተ እንትን ዲስፕሌይ ያደረከውን አንብቤዋለሁ። ግን ቅድም የሆነች ልጅ ገብታ ስሟንም አላስታውሰውም፣ ግን ቃሉንም አላውቀውም። በአረበኛ መሰለኝ በእስላሚክ ወርድ ነው። ግን ብቻ ከሱቢ በፊት ከሆነ እጥበት ያረግሽው ብለሃታል አይደለ? ያልካት ልጅ ልክ እንደሷ እኮ ነው አሁን የተቀጠቀጠ ገለመሌው። እንደዛ ሚል እሷ ጋር እንደዛ ሚል አላወራንም እኮ። ኖ ለላ የፈለግኩት እሷ በዛ በሰባት ቀን ውስጥ ማለት ገብታ መስገድ ምናምን አትችልም አይደለ? አዎ ስለሷ አይደለም ስለ መስገድ ስላለ መስገድ አይደለም። እሷ አይደለም ወደ ጉባኤ ይላል። ይሄ ገባኝ ነው። ይሄኛውም እኮ ምናምኑ የተቀጠቀጠ ነው የተቆረጠ ብቻ ወደ ጉባኤው አይግባር ለሚለው ምናምን እንደና እና ሪከርድ እያደረክ እንደዚህ አንተ በለው አቃሉን ጥራው አንተ እስኪ በለው አንተ ግን አላፈረበትም ሲናገረው አይደለ? ስለዚህ አንተ በለው እስኪ ምን ማለት ነው? ምንድን ነው የሚለው ቃል ነው? እኔ ማፍሬ ሳይሆን ያው ኢትዮጵያን ወያን እና አንዳንዴ ሚዲያ ላይ የማንጠቀማቸው ተርሞች ይኖራል። አላቅም እንግዲህ ከተተረጎመበትም ቋንቋ ችግር ሊሆን ይችላል። ደግሞ ሐላልም ሊወራ ይችላል። ያው በእርግጥ እኔ ከባህል አንጻር ነው። ትክክል። ለማንኛውም እንደዛ አይነት አላልንም እኛ። ቀደም ልጅቱ ስትጠይቅ የነበረው ስለ ወር አበባ ትጥበት ነው። ስለ ወር አበባ ትጥበት ለምሳሌ አለ መጽሐፍ ቅዱስ ላይ አለ። እውነት ነው እሱ ተረድቻለሁ እኮ ያ እንደሆነ ያ የሚገናኘው ከዚያ ጋር ነው። የልጅቱ የሚገናኘው ከዚያ ጋር ነው እያልኩ ነው። አሁን እኛ ጋር እንደዚህ ነገር አይደለም። ይሄ እንትን ይላል እኮ እንትኑ የተቆረጠ ይላል፣ የተቀጠቀጠ ይላል። እኛ በእስልምና የወንድ ልጅ ብልት ይቀጠቀጣል ብለን አናምንም በፍጹም። ያ የተቀጠቀጠ እያለ ይናገራል እሱ አምላክ አላህ የትኛውን ቦታ ላይ ብልቱ የተቀጠቀጠ እንዲህ ይሁን ጉባኤ እንዳይገባ ምናምን አላለም። ይሄ ጋር የሚያገናኘው ነገር የለም። ያ ያለው ምንድነው ከተባለ ሴት ልጅ ስለ ወር አበባ ትጥበት ያለውን ነው እየጠየቀች ያለችው ቅድሟ ሙስሊሟ ልጅ። እሱ ያለው ኦሪት ዘሌዋውያን ምዕራፍ 12 ቁጥር 15 ጀምሮ እዚያ ጋር ነው የሚገናኘው። ሴት ልጅ ለምሳሌ እንደ መጽሐፍ ቅዱስ የወር አበባ ስታይ እርኩስ ናት ብሏታል እግዚአብሔር። ይሄን ታውቃለህ አይደለ? አዎ እርኩስ ናት ብሏል እግዚአብሔር። ሴት ልጅ የወር አበባ ስታይ ስትወልድም እርኩስ ናት ብሏታል። ላሳየህ እንደ ቁጥሩ ብቻ ነገረኛ ያነበዋለሁ። ግን ያው እርኩስ ግን አይደለችም በቃ እና ይላል እግዚአብሔር መጽሐፍ ቅዱስ እርኩስ ናት ይላል። ሴት ልጅን እንደ እስላም ትባላለች ወይ? ኢስላም እንደ ኢስላም አትባልም በፍጹም። ግን ሴቶች በወር አበባ ጊዜ እርኩሶች እንደተባሉ ነው ላሳያችሁ። በምትወልድም ጊዜ እንደው እርኩስ ተብላለች ነው። ተመልከቱ ጉድ። ያውና ኦሪት ዘሌዋውያን ምዕራፍ 12 ይሄኛ በምትወልድ ጊዜ ነው። ቁጥር 1 ይታያል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣
ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት። ያ ሰላም ወንድ ልጅን ከወለደች 7 ቀን ያህል የረከሰች ናት ተብላለች። አስበው እርኩስ ተብለሽ ስትጠሪ ማለት ነው። ወላሂ እዚህ ጋር ደግሞ የወር አበባ ስታይ ያውና ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስ ወይንም ደሟ ከመርገም ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ በፈሳሽዋ እርኩሰት ወራት ትሆናለች። ምንድናት አለ ወንድም? እቺ ምንድናት አለ? ሴትን ምን አላት እግዚአብሔር? ምንድነች ይላል እዚህ ጋር? እርኩስ ናት። ይታያል? እርኩስ ናት ቃል በቃል እርኩስ ናት ብሎ ይናገራል። ባሏ አብሯት እንዳይቀመጥ፣ እሷ የተቀመጠችበት ቦታ ይረክሳል፣ የተኛችበት ቦታ ይረክሳል፣ የቆመችበት ቦታ ይረክሳል፣ የሚነካት ሁሉ ይረክሳል። በውሃ ይታጠባል፣ ታጥቦ ራሱ እስከ ማታ ድረስ እርኩስ ነው። ላሳያችሁ እንደዚህ የሚልበትን ይሄ ሁሉ ችግር የለም። እሺ እናየው። ሴት ልጅ በወራው ወቅት ቁርአን ላይ ቅዱስ ናት እንዴ? ካለ ሴት ልጅ ሁል ጊዜ ቅዱስ ናት። ነብያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ላ የንጁስ አሉ። ሙስሊም አይረክስም አሉና አላሳየህ። እርኩስ አይባልም ሰው በእስልምና አላሳየህ። ሙስሊም አይረክስም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ራሱ እኮ ላሳየህ ሐዲስን ማስረጃ ነው ታላ ተኽሪጅ ሐዲስ ያው ወደ አማርኛ ልቀይርልህ። ያው ኢነል ሙእሚን ላ የንጁስ ሙስሊም አይረክስም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያው አማኝ እርኩስ አይሆንም በፍጹም። ያ ሰላም አየው እስልምና አማኝ እርኩስ አይሆንም ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። የሐዲሱ ምንጭ ያውና ተመልከቱት ቡኻሪ 283 ላይ አማኝ አይረክስም እርኩስ አይባልም። እዚህ ጋር ግን እግዚአብሔር ሴቶችን እርኩሶች ብሏቸዋል። ራሱ እርኩስ ናት እርኩስ ናት። እግዚአብሔር ካላለ ነው አመን ይደረጋል። ካላለ ነው ያስኬዳል እሱ። አሁን ግን ዋና ተከባዱ ነገር ምን መሰለህ? ማርያም ሴት ነች፣ እሷም እንደማንኛውም ሴት ነች። ታዲያ ማርያምን ያጠቃልላል ወይ ነው ይሄ ነገር? ሴት ልጅ ወንድ ልጅን ብትወልድ ለ7 ቀን የረከሰች ናት ይላል መጽሐፍ ቅዱስ። ማርያም ደግሞ ወንድ ልጅን ወልዳለች፣ ለ7 ቀን ያህል የረክሳ ነበር ወይ ነው? ምን ትላለህ በዚህ ላይ? ትቀበላለህ ማርያምን ያክል እርኩስ ማለት? ሌላ ሴት እንተዋቸው እሺ፣ ችግር የለውም እርኩስ አላቸው። እስኪ ማርያምን ያጠቃልላል ወይ ይሄ ነገር? ያ ማርያምን ያክል እርኩስ ማለት አስባችሁታል? አንድ ሙስሊም ማርያምን እርኩስ ናት ቢሉ ወላሂ ከእስልምና ይወጣል። ከእስልምና ነው ቶሎ የሚወጣው። ምክንያቱም አላህ ጻድቅ ነች ብሎ ገልጿታል፣ ንጹህ ነች ብሎ ገልጿታል። አስቡት ማርያምን ባይብሉን ኤዲት እያደረግህ ነው ያነበብክልኝ ያለው ወላሂ አይደለም የገዛ መጽሐፍ ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከገዛ መጽሐፋቸው እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍ ቅዱስ እንጂ ከራሴ አይደለም። ምንጭ መጽሐፈ ሁሱ ምዕራፍ 40 ቁጥር 52። የሁለተኛው ጥቅስ ደግሞ ምንጩ የሁሱ መልእክት ወደ ቲክቶክ ሰዎች ምዕራፍ 46 ቁጥር 522። መጽሐፍ ጽፋል አንተ? አሁን የተናገርኩት ምንጭ መጽሐፍ ላይ አልሰፈረም እንጂ በአንደበቴ ላይ ወደፊት ኢንሻአላህ አሳተመው። እሺ እሱ ያ ጉባኤ የጠየቀ ሰው በተደጋጋሚ ሙስሊምና ክርስቲያን ስለው አልመለሰልኝም እና አይ ቲንክ እንትን ላይ አለ ያው ገስት ላይ አይኑር እንጂ ለምን እንዳልበለ ኦኬ ወጣ እንዴ? በተስፋ በጸሎት እንጠብቀው ኢንሻአላህ። ክርስቲያን ነው ሙስሊም ነው? ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ብዙ ጊዜ በቃ ምን አልከኝ? አንተ ሚዲያ ሁል ጊዜ መግባት ፈልጋለሁኝ
ሁልጊዜ ግን አታስገባኝም። እንደገና ራሱ ካንተ ብዙ ትምህርት ተምሬ መስለም ፈልጌ ተዛ ብዙ ሰዓት ላይ በቃ አስገባኝ እያልኩ ብልህ እምቢ አልከኝ። ተዛ ያው አልሐምዱሊላህ ረመዳን ዘንድሮ ያው ጾም ያለሁኝ ማለት ነው ጾም ያለሁኝ እና ቀንም ላይ አስገባኝ እያልኩ እየጠየኩ ያው አላየኸኝም ነበር መሰለ ቢዚ ሆነ እና ያው አልሐምዱሊላህ ዛሬ ስለገባው ደስ ብሎኛል። ማሻአላህ ደስ ይላል። እንኳን አላህ ሱብሓነሁ ወተዓላ ወደ ኢስላም መራ። በጣም ደስ ይላል ወንድማችን። እሱን ጥያቄ ልጠይቀው እሱ የሰለመው ለእኛን መልስልህ አንተ ችግር የለም ጠይቀህ። ሰላም አለይኩም እንግዳችን ነው። እንግዳን ደግሞ በጥያቄ ሳይሆን የምንቀበለው በመስተንግዶ እንግዳ ክብር አታውቅም እንደ ወንድሜ ነው የሚለው ጥያቄ ምን ኦኬ ሃይማኖታዊ ሳይሆን አውቃለሁ እንትን ነው ሙስሊም ለመሆን ምን አነሳሳ ምናምን ነው ጥያቄ። ለዛ ነው ሙስሊም ለመሆን ያነሳሳኝ አንደኛ እዚሁም ብዙ ሰዓት ሰማለሁኝ ከመጽሐፍ ቅዱስ አውጥቶ እንግዲህ ያው ስለ ሁሉም ነገር ያው ያስረዳል እዚህ ላይ ብዙ ጊዜ እንደገና ልክ እውነቱን ነው ነውስ ሌላ መጽሐፍ ቅዱስ ነው እሱ የሚያወጣው ብዬ እኔ መጽሐፍ ቅዱስ አውርጄ ከጎግል ላይ ሳይ በቃ ትክክል ነው በቃ የሚለው ነገር ያ ነገር ሆኖ ሳይ እንደገና ደግሞ ቁርአንን በአማርኛ እንትን አውርጄ በአማርኛ አነበብኩኝ ማለት ነው። ከዛ ሁሉንም ነገር ያስረዳል እዛ በዛ ምክንያት እንጂ ሌላ ተነሳሽነት ኖሮ ሌላ ሰው ምናምን ይገፋፋይ ኖሮ ምናምን አይደለም። ምን ያህል ጊዜ ሆነ? ዘንድሮ ነው አሁን ረመዳንን ጥም ያለሁኝ አሁን ሁለት ወር ከ15 ቀን ምናምን ያኔ ማርሻላ እንደማሽን አላህ ሱብሓነሁ ወተዓላ አሁን ቁርአንም እየቀራሁኝ አሁን ወላአዚ ቢረብናስ መልክና አስተሻለህ ማለት ነው። አላህ ይባርክ ፊክ። እሺ ሞላ አለ ከላይ ሞላ ጎድሏል። እኔ ልቀጥል እሱ ቀጥልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ቤተሰብ ይሁን ብቻ ዘመድ የተቸገረን ሰው ያው ግድ መርዳት አለብንና ያኔ አንተ ያንን ሰው በገንዘብ ስትደግፈው ያንን ገንዘብ ከይር ነገር ላይ አላህ ባልፈቀደው መንገድ ላይ የሚያውለው ከሆነ አለመስጠት ይቻላል? ገንዘብ የምትሰጡት ሰው በመጥፎ ነገር ላይ እንደሚያውለው ካወቃችሁ፣ አላህ በማይፈቅደው ነገር እንደሚያውለው ካወቃችሁ የዛኔ እናንተ ለሰውየው መልካም ነገር ሰጥታችሁ ለሰውየው መልካም ነገር ደስታችሁ ስጡት። የሚያስፈልገው ነገር አሟሉለት። ያን ለሐራም ነገር የሚያውለው ከሆነ ገንዘቡን ብትሰጡት ማለት ነው። ስለዚህ ያን ከተቀበለ ሰውየው አይ እኔ ብሩን እንጂ አልቀበልም፣ ምንም ነገር ብታደርጉልኝ አልቀበልም ብሩን እንጂ ብሎ ግም ካለ ሰውየው ለእርሱ ቤተሰቦች አካሎች ገንዘቡን ሰጥታችሁለት እነርሱ ሐላል የሆኑ ምግቦችን ሰርተው እንዲያዘጋጁለት እንዲሰጡት አድርጉ። ሁሉንም እምቢ ካለ ለሐራም ብቻ እንጂ አልጠቀም ካለ እዛኔ አትሰጡት። لأن هذا يعتبر من التعاون على الإثم والعدوان وقد حرم الله ذلك في كتابه حيث قال وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. الله في القرآن ላይ ሲናገር በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ ደግሞ አትተባበሩ ብሏል። ስለዚህ ይሄን ይመስላል። እሺ ሁለተኛው ጥያቄ ደግሞ ያኔ ክርስቲያን ነች ጎረቤት ማለት ነው ስለ ማለት ያ አማልክቶችን ለእርዳታ ስትጠራ እኔ እስልምና እንዳዋረኩላት በዛ በእልህ ደግሞ ያልሆኑ ነገር ስለ እስልምና ተናገረችና
በዛ ጉርብትናውን ማቆም በእስልምና ይፈቀዳል? ያኔ የጎረቤት ሀቅ በጣም አለና እሱ እንድታብራራልኝ ነበር። እሺ ይሰማል? መልካም። አላህና መልክተኛውን የሚሳደቡ ከሆነ ለውጥ ከሌለው እነዚህ ሰዎች ዳዕዋ መደረጉ ይበልጥ ሌላ ክፋትን የሚያመጣ ከሆነ ደጋግማችሁ ሞክራችኋቸው የዛኔ ተዋቸው። خلاص የዛኔ ተዋቸው። ለታቻል ያ ነው እና በዚህ ነገር ላይ አትጠይቁበት። እሺ ጉርብትናው መቀጠልስ? በዚሁ ላይ ከቀጠሉ እነዚህ ሰዎች አላህና መልክተኛውን እየሰደቡ እንዲሁም ደግሞ እናንተን አዛ በማድረግ ላይ የሚቀጥሉ ከሆነ በዚህ ጉርብትና አትጠይቁ። ነገር ግን ከዚህ ነገር ከተቆጠቡ እነዚህ ሰዎች ሰላምታ መለዋወጡ ችግር አይኖርም። ጀዛኩሙላህ ኸይር። ወያኩ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ولا تيجي እሺ ጥያቄ አለ? እያሱ አለ? ሰላም አለይኩም አለኝ። እሺ ጥያቄ ምንድን ነው? ደህና ነህ? አለ አልሐምዱሊላህ። እስቲ ደህና እግዚአብሔር ይመስገን። እንትን ቆይማ እዚህ ላይ ጥያቄ መጠየቅ እችላለሁ? እንደ ከሙስሊሞች ጋር የተገናኙ ባለፈው ዶርም ውስጥ የሆኑ ልጆች ነበሩና ማለት አብሬያቸው የሚማረው ማለት ነው። ከዛ የተለያዩ ጥያቄዎችን ተጠያይቀን ከዛም በኋላ እንደውም ከግቢ ወደ ቤት ገብቼ ነበር። ድንገት ነው ላይ ለሰምተልኝ ጁኒየር ገባሁትና ቆይ እኔ ነው እኛን ማለት ለሙስሊም የሚያስተምሩት እነሱንም ጠይቀን ለእኔ የሚያውቃትኝ ጥያቄ ነው ንገረኝ ነበር እሱ ጠይቀው ዶርም ውስጥ ባለፈው እና አንተ መጠየቅ ትችላለህ ወይ? ይቻላል። ጥያቄ ምንድን ነው? ይሰማል? ይሰማል። ጥያቄ ምንድን ነው? ይቻላል። እሺ እንትን ነበር የኔ ጥያቄ ማለት ነው ከሙስሊሞች ጋር የተገናኘ አሁን ለምሳሌ ከነብዩ መሐመድ ጋር የተያያዘ ነው። አሁን ለምሳሌ በክርስቲያኖች ዘንድ ክርስቶስ እንደሚወለድ ከአንዲት ድንግል ዘንድ ምናምን ሙሉ ታሪኩ በነቢያት ተነግሮ ነበረ። ነብዩ መሐመድ እንደሚወለድ ነቢያት ተነግሮለታል ወይ? እሺ አንደኛ ኢየሱስ ክርስቶስ እንደሚወለድ አንደኛ። ሁለተኛ ጥያቄ ደግሞ በታዳ መለስ የሚቻለው ኔትወርክ በጣም ይዘገያል። ቆይ አንድ ለጥያቄ ተከታታይ ልዘቀንና ከዛ አንተ ብለህ ትመልስልኛለህ። ሁለተኛ ጥያቄ ደግሞ ማለት ሙስሊም እምነት ሙስሊሞች ራሱ ትክክል መሆኑ በእርግጠኛ ነህ ማለት ምን ማረጋገጫ አለ? ማለት ቁርአን ከሚናገረው ውጪ በታሪክ በተለያዩ ነገሮች ነብዩ መሐመድ ራሱ ትክክል መሆኑን በምን ተረጋግጣለህ? አሁን ለምሳሌ ሙስሊም እምነት ማለት ኦፊሻል የተመረተው በነብዩ መሐመድ ላይ ነው። የስ በሱ ላይ ነው። ነብዩ መሐመድ ራሱ ትክክል መሆኑን በምን ታውቃለህ? ራሱን የጻፈው አይደለ? ቁርአኑን ማለት ራሱ የጻፈው ነው። ራሱን ያስተማራችሁ እሱ ራሱን ያስተማራችሁ ነብዩ መሐመድ የጻፈውን ቁርአን ራሱ ሱራ ሱርተኛ ትክክል መሆኑን እርግጠኛ ናችሁ እናንተ? እንዳለ የተናገርከው ሁሉ ስህተት ነው። አሁን አዳምጥሽ ኦኬ፣ ኔትወርክህን አስተካክለው። ከታች ነው እስኪ መስማት ሞክር። አንድ ቁጥር ጻፍልኝ ኮሜንት ላይ ካለ ጻፍልኝ።
ካለ አሁን የጠየቀው ልጅ ኮሜንት ላይ አንድ ቁጥር ጻፍ። እሺ እንደመልሰልህ ታሪካቸው ተነግሯል ወይ? ልክ የኢየሱስ ክርስቶስ ታሪክ እንደተነገረ እርሳቸው እንደሚወለዱ እንደሚመጡ ምናምን ምናምን አንድ ነብይ እሱ እንደሚወለድ መነገር አለበት። ይሄን መስፈርት ማን የሰጣቸው? ይኸውልህ እሺ እያሱ አዳምጥ። ኔትወርክ በተስተካከለና ብትገባ በጥያቄና መልስ መልኩ ቢሆን አሪፍ ነበር፣ መልካም ነበር። ነገር ግን ይኸውላችሁ የአንድ ነብይ የነብይነቱ ማረጋገጫ ምንድነው የሚለውን መጀመሪያ ማወቅ ይጠበቅባችኋል። ለአንድ ነብይ ከነብይነቱ ማረጋገጫ መካከል ያ ነብይ እንደሚወለድ ቀድሞ መነገር አለበት ያላችሁ ማን ነው? ይሄን መስፈርት የሰጣችሁ? ለምሳሌ መጽሐፍ ቅዱስ ላይ ዕንባቆም የሚባል ነብይ አለ አይደለም? ስለመወለዱ ከእርሱ በፊት ያሉት ነብያቶች ሊናገሩ ዕንባቆም የሚባል ነብይ መኖሩን ራሱ ያረጋገጠ አንድ ነብይ የለም። ኦኬ፣ ስለዚህ እግዚአብሔር ተሳስቷል ይሄን ሰው ነብይ ብሎ መግለጹ ማለት ነው። ያስኬዳል? እንደዚህ አያስኬድም። አብዲዮ የሚባል ነብይ አለ መጽሐፍ ቅዱስ ላይ ትንቢተ አብዲዮን የጻፈ አብዱ አዳምጡ እና ይሄ ነብይ እንደሚወለድ ቀድሞ የተናገረለት አለ ወይ? የለም። አብዲዮ የሚባል ነብይ እንደሚመጣ ይሄን የተናገረ ነብይ አለ ወይ? የለም ጭራሽ። ይሄ መስፈርት ያደረገው ማን ነው? ይሄ መስፈርት ሆኖ እንዳይመስላችሁ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላለመቀበል የሚሰጧቸው መስፈርት ነው። ወታቻው አላረ ይሄ ነው። ስለዚህ አንድ ነብይ መቼ እንደሚወለድ መነገር አለበት የሚል የለም። ያንን አለ እንተውና ይሄን ካረጋገጠ ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚመጡ እርሳቸውን ስለ እርሳቸው ተነግሯል ወይ? ባለፉት ነብያት በኩል አዎ ተነግሯል። ለምሳሌ الذين آتيناهم الكتاب يعرفونه كما يعرفون أبناءهم እነዚያ ነው ከአንተ በፊት መጽሐፍን ሰጥቻቸው የነበሩ ሰዎች ልክ የራሳቸውን ልጆች እንደሚያውቁ ሁሉ አንተን ያውቁሃል ብሎ ተናገረ። ከልጅነታቸው ጀምሮ ያለውን ታሪክ አላህ ነግሯቸዋል። አንድ ሰው የራሱን ልጅ ከሚያውቀው በላይ እነዚያ መጽሐፉን የተሰጡ የነበሩ ሰዎች በደንብ አድርገው ያውቁታል። ልክ እንዲሁ ያለፉት ነብያቶች ገና ሳይወለዱ በፊት ነብዩ ሰለላሁ ዐለይሂ ወሰለምን አብስረዋል። ለምሳሌ ዒሳ ወይም ኢየሱስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን መምጣት በብስራት በትንቢት ቃሉ ተናግሯል። ማስረጃው إذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد ከእኔ በኋላ ሙሐመድ ወይንም አህመድ የሚባል ነብይ ይመጣላችኋል ብሎ መሲሁ ወይንም ክርስቶስ አብስሯል ማለት ነው። ይሄ ነው። ሌላ ማን አለ ከተባለ አብርሃምና ኢስማኤል እነሱም እንዲሁ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ወደፊት እንደሚመጡ በጸሎት ውስጥ በትንቢት መልክ ተናግረዋል። ምን እያሉ በሱረቱል በቀራ ላይ አብርሃምና ኢስማኤል ያደረጉት ጸሎት ምንድነው? ربنا وبعث فيهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم ይላል። አብርሃምና ኢስማኤል ካዕባን ከሰሩና ካጠናቀቁ በኋላ የመካ ላይ የሚገኘው ጌታን አላህን ለመኑት። ጌታችን አላህ ሆይ ከነዚህ ህዝቦች መካከል አንድን መልእክተኛ ነብይን አስነሳ ብለው ለምነውት ተናግረዋል። ስለዚህ አላህ ይሄንንም ትንቢትን ፈጸመ። በሱረቱል ጁሙዓ ላይ ይሄን ነው ምን አለ? الذي بعث في الأميين رسولا منهم يتلو عليهم آياته يزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين ቃል በቃል ሱረቱል በቀራ ላይ አብርሃምና ኢስማኤል ያደረጉትን ጸሎት በነብዩ ሰለላሁ ዐለይሂ ወሰለም ላይ ይሄንን የእነርሱን ጸሎት ተቀብሏቸው በእርሳቸው ላይ ትንቢቱን እንደፈጸመ ተናግሯል ማለት ነው። ይሄን ይመስላል በጥቅሉ። እሺ ዳይ ልጅ ቀጥሉ። ሰላም አለይኩም አሁን ከነገርከኝ ነገር ውስጥ ነብይ እንደሚወለድ ትንቢት ሊነገርለት አይገባም ብለኛል። የስ ሊነገርለት አይገባም እሺ ብለን ያዘው። ሙስሊም እምነት ማለት ሙሐመድ ራሱ ትክክል መሆኑን አንተ በምርግጠኛ ነህ ማለት ቁርአኑን የጻፈው እሱ ራሱ ነው። የሆነ ነገር ውስጥ ገባ ማለት ምድር ይባለው ዋሻው በእናት
እዛ ውስጥ ገባ፣ ቁርአን ወረደልኝ አለ። ከዛን ምናምን ከዛን ከዲጃ አረጋገጭችለት። ከራሱ ቢናገርስ ይሄን ነገር ማለት ከሙሐመድ ውጪ ለማንን ታምናለህ? አሁን ለምሳሌ ቁርአን ራሱን የጻፈው አይደለ? ሌላ ሰዎች ምንም ተሳትፎ የላቸውም። እሱ በጻፈው ቁርአን ውስጥ እሱ የጻፈው ቁርአን ራሱ ትክክል መሆኑን ታውቃለህ ማለት ከራሱ አምጥቶ ቢጽፍስ አንተ ምርጠኛ ነገር። አሁን ለምሳሌ በክርስቲያኑ ጊዜ አንድ መጽሐፍ ቅዱስ የጻፈው በአንድ ሰው አይደለም። ኦሬዲ ከ40 ሰዎች በላይ ምናምን ተሳትፎበታል አይደለ? ማን እንደሆነ ጻፊው ማን ናቸው የጻፉት መጽሐፍ ቅዱስ? እስኪ ንገረኝ። እነዚህ 40 ሰዎች ምን? አሁን ለምሳሌ ቆይ ልንገርህ፣ እኔ ዘፍጥረትን ሙሴ ጽፎታል። ሙሴ ቆይ ስማኛማ ወይ እንደምን እያንዳንዱ ማስረጃ እየሰጠ እንደሌለ 40 ጸሐፊዎች ናቸው የጻፉት መጽሐፍ ቅዱስን ብለሃል። አንድ ማን ጀምር 40ዎች። እሺ አሁን ለምሳሌ ሊያዝልክ ቆይ አሁን 66 እና 81 የሚባል መጽሐፍ አለ። እኔ 36 ልንገርልኝ። ከክርስቶስ ልደት በፊት ክርስቶስ ሳይወለድ ማለት ከአንድ ጊዜ በፈጣሪ ስም በማስረጃ እያየነው እንደነደ ኢያሱ አንድ ጸሐፊ ንገረኝ። 40ዎችን ማን ናቸው ጻፈው? አንደኛው ማን ነው የጻፈው መጽሐፍ ቅዱስን? ልክ ሲይዛቸው ይሄዳሉ፣ ይጠፋሉ። በቃ አልጠይቅህም። ጉግል ላይ ሄዶ ታባቸው 40ዎቹ ጸሐፊዎች ማን ነው? ኧረ ጠይቀኝ ችግር የለም። እሺ 40ዎቹ ጸሐፊዎች ንገረን። አንደኛው ማን ነው መጽሐፍ ቅዱስን የጻፉት? እሺ ሙሴ ዘፍጥረትም ማለት ነው። ሁለተኛው ማን ነው? ኢሳይያስ። ሶስተኛው ይሰማል ድምጼ? አዎ ይሰማል። እየቆጠርን ነው። 3 ኢቭን አሁን እኮ ነው 40ዎቹም። እሺ 40ዎቹን እንኳን መጥቀስ አሁን ለምሳሌ እኔ 1 2 3 ብዬ መጥቀስ ቢያቅተኝ እንኳን ማለት ነው። ኢቭን እሺ መጽሐፍ ቅዱስን አንድ ሰው እንዳልጻፈ ታውቃለህ ካንተም ልቦናም ያውቃል አይደለ? ማን እንደጻፈ አይታወቅም። ማን እንደጻፈው መጽሐፍ ቅዱስን ነው? አዎ ነብዩ ኢሳይያስ ጽፏል። ሙሴ ጽፏል። እሺ ሙሴ ነው የጻፈው መጽሐፍ ቅዱስ ጽፏል። ጴጥሮስ ጽፏል። አዎ ጽፏል። ቆይ ናሽና ላሳይ። ይሄንን አንተ ማን ጻፈው አንተ ትነግረናለህ። ይሄን ለምሳሌ ይታያል እዚህ ጋር። ይሄ ኦሪት ዘዳግም ማን ነው ይሄን የጻፈው? ኢያሱ። እሱን የጻፈው ሙሴ። በጣም ጥሩ። ቁጥር 5 ጀምረን አሁን ልናነበው ነው። እሺ በደንብ ተከታተለኝ። የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይለናል። ሙሴ ሞተ እያለን እየዘነገረን ነው ስለ ሙሴ ወይስ ማን ነው ሙሴ ሞቱን እዚህ ቦታ ላይ እየጻፈልን ያለው? እሺ እስቲ ቆይ የቱ ጋር እሺ ቁጥር ስንት ላይ ነው ያለው? ኦሪት ዘዳግም ምዕራፍ 34 ቁጥር 5 ቁጥር 5 የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያው ሞተ። የስ አዎ ሞቷል። ማን ነው ሙሴ ሞተ እያለ እየጻፈ ያለው ማን ነው? ሞቶ ቀብር ውስጥ ነው የጻፈው ወይስ የቱ ነው የጻፈው? ሙሴ ከሞተ በኋላ መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ነው አይደለ? ሙሴ ነው የጻፈው ብለኸኛል አይደለ? ይሄ መጽሐፍ ሙሴ ሞተ እያለን ነው። የሙሴን መሞት ማን ነው እየጻፈ ያለው እዚህ ቦታ ላይ? ሙሴ ሞተ፣ ሙሴ እዚህ ተቀበረ ይለናል። ጉር ተመልከት። እዚህ ቦታ ላይ ይላል በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ ይለናል። ተቀብሮ ነው እየጻፈ ያለው። እስከ ዛሬም ድረስ መቃብሩን ማንም አላወቀውም ይላል። ሙሴ ስለ ሙሴ መቃብር እየጻፈልን ነው። ሙሴም በሞተበት ጊዜ እድሜው 120 ዓመት ነበረ ይለናል። ተመልከት። አይኑ አልፈዘዘም ጉልበቱም አልደነዘዘም ይላል። ያው የእስራኤል ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት ይላል። ለሙሴም ያለቀሱለት የልቅሶ ወራት ተፈጸመ ይላል። ያ ሰላም ማን ነው ይሄንን የሙሴን መሞት ታሪክ የት እንደተቀበረ የት እንደሞተ እየነገረን ያለው? ሞቶ ነው የጻፈው ቀብር ውስጥ ነው ወይስ የት ሆኖ ነው ሙሴ የጻፈው? እሺ
እሺ ልንገርህ። እሺ ይሄ እዚህ ጥያቄ ላይ ማለት ነው ኦሪት ዘዳግም እዚህ ምዕራፍ 34 ላይ ያ ነው። ለማንኛውም እሺ አሁን እስልምና ላይ ጠይቅና ልመልስልህ። አታነጻጽሩ ክርስትና አታነጻጽሩ እኮ እኔ ሙሴ ጻፈ። እሺ እኔ ሙስሊምና ላይ ጠይቅኩት እኮ ማለት ነው ነብዩ መሐመድ ከራሱ ጽፎ ሲናገር እሱ ማለት እሱ የራሱን ማለት ራሱን የጻፈው ማለት ሌሎች ሰዎች ተሳትፎ የለባቸውም ብያለሁ። እሱ ቢዋሽ ሳንተ ምርጠኛ ነክ ማችስ ከራሱ አምጥቶ ቢጽፍስ? እሺ የውሸት እንትን ማስረጃ ምንድነው? አሁን ዋሽቷል ልትል የምትችልበት አሁን ለምሳሌ የውሸት ማስረጃ ልልክ የምችለው ማለት ነው እኔ የውሸት ማስረጃ ላይ አንድ ሰው ከራሱ አምጥቶ ቢጽፍ ያን ነገር እንዴት ታረጋግጠው ትችላለህ እኮ ነው ጥያቄ። አሁን ለምሳሌ ነብዩ መሐመድ ከራሱ ቢጽፍ ዘኔ በምርጠኛ ነኝ እኮ ይኸውልህ ያንን ውሸቱን የምታረጋግጥበት ነገር አንድ ነገር አምጣ እያልኩ አንተ እንዴት ትቀበላለህ? እሺ አሁን እዚህ ጋር እኔ አሁን ለምሳሌ የራሴን መጽሐፍ ጽፌ ከዛም ብሰጥ ሰዎች ለእኔ ማለት እኔ ቢቀበሉኝ እያሱ ትክክል ነው ብለህ መቀበል አትችልም አይደለ? እኔ ትክክል የሆንኩበትን እንትን ማግኘት አለብህ። እኔ ከራሴ እንትን ብጽፍስ ማለት አንድ ሰው ከራሱ አምጥቶ እኮ ሊጽፍ ይችላል አይደል እንዴ? ይጽፈዋል። እነ ሉቃስ ጽፏል። ሉቃስ ለምሳሌ እኔ ከራሴ ነው የጻፍኩት ይላል። እሱን እንዴት እንደተቀበልከው እኔ አሁን አልገባኝም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን አንድ ፊደል የእርሳቸው ቃል የለበትም ነው ቁርአን ላይ ታውቃለህ። ይሄንን እርሳቸው አልተናገሩም ቁርአን። ነገር ግን ሉቃስን እኔ ነኝ የጻፍኩት እያለ በራሴ ነው የጻፍኩት ይላል። እንዴት ተቀበልከው ሉቃስ? እሺ አሁን ለምሳሌ ስለ ክርስቶስ መወለድ ወንጌላቱ ቢያንስ 4 ናቸው አይደለ? አራቱም ወንጌላት ጽፏል ማለት ስለ ክርስቶስ መሰቀል፣ ስለ ክርስቶስ መሞት እንደዛውም ደግሞ ጳውሎስም ተናግሯል። ክርስቶስ ካረገ በኋላ እዚህ ጋር 5 ሰዎች አሉ ማለት አምስቱም ስለ አንድ ነገር ነው የተናገሩ ያሉት። እንደዛውም ደግሞ ከክርስቶስ ልደት በፊትም ነቢያቱም ተናግረዋል፣ ተናግረዋል። እሱም ሁሉም ስለ አንድ ሰው ነው የተናገሩ ያሉት ማለት ስለ አንድ ሰው ስለ ክርስቶስ ማለት ነው። ክርስቶስ ለራሱ አይደለም ይሄ መጽሐፍ እየጻፈ ያለው ማለት ስለራሱ ታሪክ የነገረን ሰው ሌሎች ሰዎች ናቸው ስለሱ ይነገሩለት ያሉት። መሐመድ ግን ከራሱ ነው ያመነጨ የሚጽፈው ብዬ ማለት ቢሆንስ የሚለውን ጥያቄ ከሆነ አሁን በቃ መልሱን አዳምጥሽ። በጣም እሺ አዳምጣለሁ፣ ችግር የለውም። አዳምጥሽ። አንደኛ የአምላክ ቃል መሆኑን የሚያረጋግጥልኝ ምንድነው ነው ጥያቄው። ግን አሁን ምን ታደርጋለህ አንተ መሰለህ? ታነጻጽራለህ። እንዳነጻጽር የምታስገድደኝ አንተ ራስህ ነህ። መጽሐፍ ኧረ ችግር የለውም አነጻጽርኝ ፒስ። እሺ እንደሱ ከሆነ እንግዲህ አሁንስ አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው የጻፉት ቁርአንን ብለሃል። እሱ ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም አልጻፉትም ቁርአንን። ቁርአን ታዲያ እንዴት ነው ከተባለ ከአምላክ ዘንድ መልአኩ ገብርኤል ተገልጦ እርሱ ነብይነታቸውን ካበሰራቸው በኋላ ከዚያ በኋላ ቁርአንን እርሱ ነው ሲያመላለስላቸው የነበረው። ገብቷል? መልአኩ ገብርኤል ራሱ ተገለጠ። እንደዚህ መሆን ራሱ መሆን እንዴት እርግጠኛ ነህ እኮ ነው ጥያቄ። እኔ ጥያቄ እኮ እዚህ ጋር ነው። ነብዩ መሐመድ ተገለጠለት እያልከኝ እንዴት መገለጡን በምን ታውቃለህ? እኔን መልስ የማትሰማ ከሆነ የምር እሰማለሁ። እስከ መጨረሻ ድረስ ለመስማት ዝግጁ ነኝ። እኔ እንዳትሰማ እያቋረጥክ ነው በየሰዓቱ። ዕንባቆም ነብይ ነው አይደለም? ኢያሱ እንደ መጽሐፍ ቅዱስ ምን አልከኝ? ዕንባቆም ነብይ ነው አይደለም? እንደ መጽሐፍ ቅዱስ ነው። በጣም ጥሩ። እሺ ዕንባቆም ነብይ መሆኑን ማን የነገረህ? እንዴት ተቀበልክ አንተ ነብይ መሆኑን? እሺ ነብይ መሆኑን የተቀበልኩኝ የኢየሱስ ንግግርና የኢሳይያስ ንግግር የሙሴም ንግግር ስለ ክርስቶስ ነው እየተናገሩ ያሉት። ስለ ክርስቶስ አይደለም ጥያቄ። ዕንባቆም ነብይ መሆኑን ማን የነገረህ? ማለት ስለ አንድ ሰው ነው፣ ስለ ራሳቸው ሰው ስለ ሌላ ሰው ነው እየተናገሩት ያሉት እኮ ነው ጥያቄ ነው። እውነተኛ ናቸው የሚለውን መስፈርት ማን ያስቀምጣል? ስለ አንድ ሰው ስለተረኩ ይህ የእውነተኝነታቸው መስፈርት ነው ያለህ ማን ነው? እሺ ልንገርህ፣ ነብዩ ኢሳይያስ ክርስቶስ ይሰቀላል ምናምን ብሎ ተናገረ። ዳዊት እንደዛ ተናገረ። ሚልኪያስ እንደዛ ተናገረ። እንደዚህ አንድ
ኢሳይያስ ኢየሱስ ይሰቀላል ያለበትን ቦታ አንተ ማስረጃ። ኢየሱስ ይሰቀላል ሳይሆን እሺ ከአንዲት ድንግል ምዕራፍ 7 ቁጥር 14 ላይ ነው። ከአንዲት ድንግል ዘንድ የመረጠ ስሙም የአማኑኤል ይባላል ምናምን ብሎ ተናገረ። የስ አልተናገረ ማለት እዛ አውጥቼ ላሳይ እችላለሁ። እኛም ደግሞ ዳይሬክት ለዛ አንተ የምትለውን ሐሳብ የለም እንደሱ የሚል ቆይ ምዕራፍ 7 ቁጥር 14 ላይ ምንድን ብሎ የተጻፈው ነው? ትጸንሳለች፣ ድንግል ትጸንሳለች፣ ወንድ ልጅ ትወልጃለች፣ ወንድ ልጅ ትወልዳለች ምናምን እኮ ያን ነገር እኮ ነው። እኔ እዛ ጋር ሂጄ ካላነበብኩት እንደዚህ ወርድ አልሸመድኩትም። እንዴት መሰለህ ይኸው እሱ እኔ ክርስትና እምነት ላይ እንደዚህ ጥቅሶችን ምናምን እንትን አድርጌ ላልመልስ እችላለሁ ወይም ደግሞ ላልጠይቅ እችላለሁ፣ ግን እኔ ከሚታየኝ አንፃር ነው እኮ። እንደሱ ከሆነ አዳምጥ፣ ጥያቄውን ጠይቅና ገባህ አይደለ? መልሱን አዳምጥ። አሁን አንተ ያስቀመጥከውን መስፈርት መልአክ ራሱ መልአክ መሆኑ እንዴት አንተ ልታውቅ ቻልክ እኮ? ይሄ ነው በቃ የኔ ጥያቄ። እንደዚህ መሆኑ ራሱ በምን ያለ አይደለ ከመጀመሪያው ጀምሮ። ስለዚህ አንተ እምነት የሚባል ነገር ታውቃለህ? አንተ እምነት አውቃለሁኝ እኮ። እምነቱ ራሱ እኮ ትንሽ ሎጂካሊ መሆን አለበት እኮ የኔ ጥያቄ። ቆይ አንዴ እምነት አለህ አንተ? ክርስቲያን ነህ? ክርስቲያን ነኝ አሁን። ኦኬ መልአክ እንዳሉ ታምናለህ አታምንም? አምናለሁኝ። እንዴት አመንክ? መልአክ እንዳለ በመጽሐፍ ቅዱስ ልትጻፈ። መጽሐፍ ቅዱስ ማን ነው የጻፈው? እኮ መጽሐፍ ቅዱስ ነው የጻፈውማ ነገር ያለው አቅድም እኮ ማን ነው የጻፈው ነገር? እሺ ወንጌላቶች ጽፏል። የክርስቶስ ተከታይ የተባሉት አንድ ሶስት ነው ለምሳሌ ማን ነው? ዮሐንስ፣ ማርቆስ፣ ዮሐንስ መጽሐፍ ቅዱስ ዮሐንስ የጻፈው ትክክለኛ አምላክ ቃል መሆኑ እንዴት ልታውቅ ቻልክ አንተ? እንዴት ዮሐንስ ራሱ ትክክለኛ መሆኑ እንዴት ልታውቅ ቻልክ? ጥያቄ ነው አይደለ? ዮሐንስ ከክርስቶስ ጋር ነበር። ከክርስቶስ ጋር መሆኑን እንዴት አንተ ልታውቅ? እንዴት አወቅ እኮ? ይሄ እኮ እንደዛ ነው ማለት እንደዛ እኮ መሆን አለበት። እንደዚህ የሆነ ፓርት ላይ እንደዚህ መቀበል የለብኝም። አዳምጣለሁ አዳምጣ ይኸውልህ እባክህን ከዩኒቨርሲቲ ነኝ ብለሃል እኮ እኔ አዳምጣለሁ እኮ አዳምጣ ይኸውልህ እንደ አይምሮ እንዳለው ሰው እንትን ብለህ እምነት የሚባል ነገር ምን አለ መሰለህ የአንድ ነብይ የነብይነቱ መስፈርቶች ምንድናቸው የሚለውን ነገር ታውቅና መጽሐፍህ ላይ ያን መስፈርት ይዘህ መተህ ነብዩ ሰለላሁ ዐለይሂ ወሰለም መመዘን ትችላለህ። ችግር እንደሱ ነው የሚደረገው። እሱ ነው ምን አታውቀ እሱ እንዳልጻፈው ማን አታውቀ እሱ እንዳላለው ይሄ አያስኬድም። እንደዚህ አንድ ነብይ የነብይነቱ ማረጋገጫዎች መስፈርቶቹ ስንት ናቸው ታውቃለህ ኢያሱ? እሺ እኔ ከማውቀው አንፃር ልንገርህ። አንድ ነብይ ነብይነቱ ማረጋገጫ እሱ የተናገረው ነገር ሲሆን ማለት ለወደ ከፊት ለፊት የሚወጣ ነገር ነው የሚናገረው። ያ ነገር ሲሆን እኔ ትልቁ ማረጋገጫ አድርጌ ወስዶ እሱን ነው። አንድ ሌላስ? እሺ ሜቢ እኔ እሱ ነው። ሜቢ ደግሞ ሁለተኛ ደግሞ ሜቢ እሱ የተናገረው ማለት አንድ ነብይ ብቻ አይደለም ማለት ሁለት ሶስት ሊኖሩ ይችላሉ። የነዛ ነቢያት ሜቢ ሲጋጠሙ ብቻ እኔ እንደዚህ ወሰድኩት የእሱ የተናገረው ነገር ሲሆን ነው። በቃ አየሁ። አሁን እሱ ማስረጃ የት ነው ያለው ብለህ ልታመጣ አትችልም። ግን ትክክል ነው የተናገርከው። የአንድ ነብይ የነብይነቱ ማረጋገጫ ትንቢትን ይናገራል። ወደፊቱን ያ የተናገረው ትንቢት በተናገረው መሰረት ይፈጸማል አይደለ? እንደሱ ነው። በቃ ይሄ ነው አሁን የነብይነት መስፈርት የሚባለው አንደኛው እሱ ነው። ገብቶሃል አይደል? ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን መስፈርት እንዳሟሉ ባሳይህ ነብይነታቸውን ትቀበላለህ? እሺ እሱ የተናገረው ነገር ማለት ነው በሰባት ምን እሱ እርሳቸው ተናግረዋቸው ትንቢቶቹ የተፈጸሙባቸው ነገራቶችን ባሳየህ ነብይነታቸውን ትመሰክራለህ ማለት ነው። አሁን እሱ ከተናገራቸው ማለት ከተወለደበት እስካሁን ድረስ ባለው መካከል ነው። ትንቢትን ተናግረው ትንቢቱ የተፈጸመበት የተናገሩበትም ማሳየሃለሁ። ትንቢቱ የተፈጸመበትን ላሳየህ ነው። እሺ እሱ የተናገረው ነገር የተፈጸመው እሺ ኦፊሻሊ ተፈጽሟል ወይ ትክክለኛ ነው ማለት በስቲያኖ ይረጋገጣል ማለት እሱ ተናግሯል። የስ የሆነ ቦታ ላይ ተፈጽሟል። እሱም ደግሞ በቁርአን እኔ አሁን በቁርአን ብቻ ተረጋግጥልኝ ሳይሆን ከሌሎች
ከሂስትሪያ መጽሐፍ እንደዚህ ምናምን እንደዚህ እንድታረጋግጥልኝ ነው ፈልገው። የሆነ ቁርአንን ብቻ በቁርአን እየጠቀስክልኝ ከእንትን ከምታደርግልኝ ሌሎችን ከቁርአን ውጪ ባሉት ነገሮች አለ አይደለ? በእንደሱ መልኩ ብታረጋግጥልኝ ደስ ይለኛል። እሺ ከተረት ተረት መጽሐፍ ላረጋግጥልህ። ቁርአንን ሐዲስን ትቸዋለሁ። ከተረት ተረት ነብይ እንደሆኑ እርሳቸው ከተረት ተረት መጽሐፍ ላረጋግጥልህ ትቀበላለህ? ተረት ተረት አይደለም እኮ ነው ያልኩት። እሺ በቃ እሺ ከጎግል ላረጋግጥልህ። ከብፁዕ ወቅዱስ አቡነ ጎግል ላይ ትቀበላለህ? እሱ ኧረ ደስ እንዳደረክ አድርጎ። እሺ አሁን እሺ ከመጽሐፍ ቅዱስ ላረጋግጥልህ እርሳቸው ነብይ መሆናቸውን ስማቸውን ሁሉ መጽሐፍ ቅዱስህ ላይ ላሳየህ ትቀበላለህ? መጽሐፍ ቅዱስ ላይ እንዴት ሊገጣጠም ይችላል? ታዲያ መጽሐፍ ቅዱስ ከሱ በፊት ነው የተጻፈው። በቃ ስለዚህ ላሳየህ። መጽሐፍህን አንተ ትቀበላለህ አትክድም አይደለ? ሙሐመድ የሚለውን ስማቸውን መጽሐፍ ቅዱስ ላይ ላሳየህ። ሙሐመድ የሚለው ኦፊሻሊ መጽሐፍ ቅዱስ አሳየኛው እግዚአብሔርን አሳየኝ። ላሳየው ትቀበላለህ ማለት ነው አይደል? አዎ ግን ይኸው የምትናገረው ነገር በእናትህ በአማርኛ በኦሮምኛ ምናምን አድርገልኝ እንጂ በአረበኛ አልችልም ማለት። በአማርኛ ያሳየህ። አማርኛ ታነባለህ አይደለ? አዎ አራንባለን። ችግር የለውም። በአረበኛም ሆነ በኦሮሞኛም ሆነ በትግርኛም ሆነ በደጋነኛም ሆነ አሳይሃለሁ። እሺ እሺ አራሰኝ ፒስ ችግር የለውም። አይዋ በቃ አሁን ተመልከች የአራድዬ ልጅ አማኝ ነው። እሺ እሱ አንዴ እዚህ ላይ የሆነ ሀሳብ ልሰንዝር። እሺ ችግር የለውም። ኢያሱ ወይ ወንድሜ አሁን እሱ ማለት ነው ዕብራይስጡ እንደዚህ ነው ትርጉሙ እንደዚህ ነው ምናምን ብሎ ነው የሚያሳየን። ገባ? ባይብል ሀብ ምናምን ገብቶ ነው የሚያሳየው። አንተ ይሄን በሚያሳየን ታምናለህ? እንዴት ስትል አሁን ሙሐመድ የሚል አይደለም ሙሐመድ የሚል መጽሐፍ ቅዱስ ላይ ያለ ብሎ እሺ ይታያል አይደለ? እንግሊዘኛ ትችላለህ? ዩኒቨርሲቲ ተማሪ ነህ አይደለ ኢያሱ? yes ማለት ፐርፌክትሊ መናገር ባልችልም አሳይቲንግ ነው ይችላል። ችግር ይሄ ባይብል ነው አይደለ? ያውና ጀነሲስ ይላል ይታያል አይደለ? ይሄ ኦሪት ዘፍጥረት ነው አይደለ? ከኦሪት ዘፍጥረት ጀምሮ ያው እስከ ራእይ ድረስ እስከ መጨረሻው ይህ ያው ሪቪሌሽን ይላል ራእይ ነው አይደለ? ስለዚህ አንተ የራሳቸው የክርስቲያኖች መጽሐፍ ቅዱስ ነው አይደል? ከጉግል ላይ እንዳወጣ ግን አፕሊኬሽኑ የለኝም። ይሄንን ችግር የለውም። ያውና ወደ አማርኛ እንቀይረዋለን። ይህ ጆብ ይላል ይታያል። እሺ እሱ ላይ ምን ይላል? እዚህ ቦታ ላይ ወደ አማርኛ እንቀይረዋለን። ኢዮብ ይላል ይታያል። እሺ አሁን ምዕራፍና ቁጥር እናስቀምጣለን እዚህ። እሺ ወደ አማርኛ እንቀይረዋለን። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል? ለእግዚአብሔር ተገዙ እያለ ይናገራል። ለእግዚአብሔር ተገዙ ይላል። ለእግዚአብሔር መገዛት ማለት አንደ መሐመድ የሚለውን ነው መጀመሪያ የፈለከው? አይ ችግር የለም ይሄንን ማመብልኝ። በነገራችን ላይ የስልኬ ፐርሰንት እግዚአብሔር 1% ብቻ ሆነዋል። ችግር የለም። በቃ እንደሱ ከሆነ መሐመድ የሚለውን ያሳያል። አንድ ፐርሰንት ብቻ ነው ያለኝ ማርያም። በቃ ይሄ እንደሱ ከሆነ መሐመድ የሚለውን ላሳየህ። አይ በቃ አሁን ወደ አማርኛ እንቀይረው። ያውና መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ይላል መጽሐፍ ቅዱስ ላይ። እዚህ ቦታ ላይ ሂብሩ የሚለው ላይ ትገባላችሁ ቀጥታ። ያው ሂብሩ ላይ እንግባ። ይሄን እዚህ ወደ አማርኛ እንቀይረዋለን። ያውና መኃልየ ወደ ትይዩ ዕብራይስጥ ይሄዳል። እንሄዳለን እዚህ ቦታ ላይ ይሄን ስትጫኑ ጊዜ እስኪ ወደ ያውና ምን ይላል ወረድ ብላችሁ ያውና እዚህ ጋር ምን ትላለች እቺ ኢያሱ መሐመድ ቆይ መጽሐፍ ቅዱስን ጥቅስ ንገረኝማ እስቲ። ያው ጥቅሱን እስቲ ቆይ ስልክ ያዘጋብኝ ያዝበት መጀመሪያ እስቲ ንገረኝ እስቲ። መኃልየ ዘሰሎሞን 5:16 ላይ መኃልየ ዘሰሎሞን 16
ያው ምዕራፍ 5 ቁጥር 16 የዕብራይስጥን ሄዳ ቀጥታ ወደ አማርኛ ተቀይረው ሙሐመድ ይላል። ሙሐመድ ወላሂ ሙስሊሞች ጉድ ላሳያችሁ። አንድ ኮሜንት ላይ ሁላችሁም በአረበኛው ሙሐመድ ብላችሁ ጻፉ። የትም ቦታ ሳንሄድ እዚሁ በአረበኛ ራሱ የእርሳቸውን ስም ነው የተቀመጠው። አረበኛ የሚችል ክርስቲያን ይኖራል? ተመልከቱ። በአረበኛ ሙሐመድ ብላችሁ አንዴ ጻፉላቸው። በአረበኛ ብቻ ጻፉ። አንዴ ሌላ ጽሁፍ እንዳትጽፉ። ያው በአረበኛ ሙሐመድ የሚል ይታያችኋል አይደል? ቀጥታ ይሄንን እዚህ ግቡ። ያው ወደ አረበኛ ተመልከቱ። ያ ጀማዓ የቃሉ መሰረት ራሱ አልከሊመቱል አስልያ ይላል። የቃሉ ዋናው መሰረቱ ሙሐመድ ነው የሚለው ብለው ተቀምጧል። ይታያችኋል? ሙሐመድ ያው አልከሊመቱል አስልያ ሙሐመድ ትታያችኋለች። እቺ ቻት እዚህ ብቻ አይደለም፣ ያው እና እዚሁም ጋር በቅንፍ አድርጎ ሙሐመድ ማለት ነው ብሎ አስቀምጦታል። ያው በአረበኛ ሙሐመድ ይላል። አያችሁ? ይህን ይመስላል ማለት ነው። ይህን እንደ ወጣ እንደ ሳይሰልም አመለጠን። በቃ ላ ኢላሃ ኢላላህ። እሱ ግን እንደዛ አይልም። መጽሐፍ ቅዱስ አውጥቼ ነበር ነው የአማርኛ መጽሐፍ ቅዱስ ላይማ ሙሐመድ ብለው ከጻፉልህ ስለሙ ማለት ነው። ባጭሩ ስለሙ እንዲሉህ ነው የፈለከው። ኢትዮጵያ ክርስቲያኖች ሙሐመድ ብለው ተርጉመው እንዴ ንቁ እንጂ እጃችሁ ላይ ያለው አማርኛ ተርጉሞ የሰጧችሁ ነው። ምን ያክል እንደሸወዳችሁ የምታረጋግጡት ቀጥታ የመጀመሪያውን የእናት ቋንቋውን ዕብራይስጡን ሄዳችሁ በራሳችሁ ቋንቋ ቀይራችሁ እዩት። ሙሐመድ ይላል። ሙሐመድ ሌላ ጨምርላችሁ እስልምና ትክክለኛ ሃይማኖት ነው ይላል። ሌላ ቦታ ላይ እስልምና ትክክለኛው ሃይማኖት ነው። ምን እናድርግ? እሱ ሌላ ሀሳብ አለኝ ነኝ። እሺ ኦኬ ሱኒና ሌላ ደግሞ ሱኒ ያልሆነ እነ ኢራን አካባቢ ሱፊ ሰለፊ ምንድን ነው ይሄ ልዩነት? ሱኒ ብሎ ማለት ቁርአንና ሐዲስን የሚከተል ማለት ነው ባጭሩ። ሺዓ ደግሞ ቁርአንን ብቻ ነው የምንቀበለው የሚሉ ናቸው። እሺ ብሩክ ሰላም፣ እንዴት ነህ? ብሩክ አለ? ብሩክ እሺ ደጀኔ ወይ ሰላም ነው፣ እንዴት ነህ? አለን እግዚአብሔር ይመስገን። እሺ ጥያቄ አለ ወይ ለምንድን ነው የምትቀጥፈው ግን አንተ? መሐመድ የሚል ስሜት ነው ያለው መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ መሐመድ የሚል ምንም የለም። እንዳታወርዳቸው። አይ 16 ላይ አላልክም? ምን አይነት ውሸት ነው የምታወራው? አንተ በጣም ነው የምትዋሸው። ማርያምን በስመ አብ። መጽሐፍ ቅዱስ ላይ የሌለውን ነገር ለምን ታወራለሽ? እሺ ስለዚህ እኔ አሁን ቁጥሩን እሰጥሃለሁኝ፣ ራስህ ከፍተህ ሙሐመድ የሚለውን ስም በራስህ እጅ እንድታሳይ ላደርግህ ነው። ትልቁ ላይ ንገረኝ፣ ከፍተዋለሁ። አንተ ትከፍታለህ? አዎ ለራሴ ንገረኝ፣ ራሴ አየዋለሁ። አንዴ ስልክህን ክፈት፣ ቪዲዮ ክፈትና ትልቁ ላይ ነው። ቪዲዮ አይመቸኝም፣ ሌላ አንድ ስልክ ነው ያዝኩት። ንገረኝ፣ ራሴ ከፍተዋለሁ፣ እኔ አየዋለሁ። እንደሱ ከሆነ ብሩክ አንዴ ይክፈትልን። ብሩክ አንዴ ስልክህን ትልቁ ላይ ነው፣ ቪዲዮ ክፈት። ያላ አይደለም እኔ ጋርም የለም፣ እኔ በአንድ ስልክ ነው የገባሁት። በቃ እንግዲያውስ የሚከፍት ክርስቲያን ቅድም አሳያችሁ ነበራችሁ አይደል? እኔ አየዋለሁ፣ ንገረኝና አየዋለሁ። ለምን ተዋሻለህ አንተ? ሲጀምር መሐመድ የሚል ስም የለም መጽሐፍ ቅዱስ ላይ። እኔ ወንድ ልጅ ነህ፣ ትልቅ ነህ፣ በስነ ስርዓት አውራ። ምን አይሰራል ይሄ እያላቀላቀሉ ተዋቸው። እሺ ትላልቆች ናቸው። እሺ ተውት። እንዲህ አይነት መንገድ ማራይ በጣም ነው ያስጠላል። እውነት አንተ ውሸት ስታወራ አንተ ራስህ ትልቅ ሰው አይደለም እንዴ? ለምን ትዋሻለህ? እሺ አሁን ይታርሽ። አይ እንግዲህ ክርስቲያኖች አያቸው አይደለ? በራሳቸው መጽሐፍ ባይብል የሚለውን አሳይተናቸው አውጥተንላቸው እያዩ እስኪ አሁን ድጋሚ ያወጣ እስኪ ማለት ሰሎሞን ቆይ አንድ ጥያቄ አለኝ።
መጽሐፍ ቅዱስ በሚጻፍበት ጊዜ መሐመድ መቼ አለና ነው ሲጀመር የሚጻፈው? አንተ ለምን ተዋሻለህ? ለረከፈለ ለሚለን ቃል ደጋገምከው። ውሸቱን ብታይ አይሻልም? ከቀስ ብለህ ከዚያ በኋላ ውሸታም ትላለህ። ችግር የለውም። እሺ እንደሱ ይሻላል። እንዴት ዋሻ እንጂ ከዚህ በላይ ውሸት አይን ያወጣው ውሸት አለ እንዴ? ብራዘር ውሸቱ ምን ነበር? ውሸቱ ምን ነበር? መሐመድ ሲጀመር መጽሐፍ የሚጻፍበት ጊዜ መሐመድ የሚባል ሰው ነብይ የለም። እሺ ኢየሱስ አለ? ቀላል አለ እንዴ? ማስረጃ ምን በአዲስ ኪዳን ላይ ስሙ እየተጻፈ ያለ አይደል? ኢየሱስ የሚባል ሰው አለ አዲስ ኪዳን ላይ? አዎ ላሳይ። እንደውም ቆይ ወዴት ነው የምትሄደው? ናጅሲ ቆይ አልወጣም። ስማ ቆይ አንዴ ክፈት ልንገርህ። እኔ ጥቅስ ልንገርህ። ቆይ እንዴ አትወጣ። ቆይ ሁለተኛ ጴጥሮስ የሚለውን ክፈት። አንዴ ተረጋጋ፣ ቀስ በል። ጥያቄን አዳምጥ መጀመሪያ። ሰከንድ በል። ወንድ ልጅ አይደል እንዴ? ተንጠጣ እንደዚህ እንደ አትፍራ፣ ይዘው አትፍራ። ኢየሱስ የሚባል ሰው አለ ብሎናል። ኢየሱስ ክርስቶስ ሲናገርበት የነበረው ቋንቋ ምንድነው? ደጀኔ በቋንቋው ሲነገርለት የነበረው ስሙ ማን ይባላል? ምን ያደርግልሃል? እሱ ምን ያደርግልሃል ነው መልሱ። በቃ አያቸው አይደለ? ሲናገርበት የነበረው አንተ እኔ ይሄ ምን ያደርግልሃል? አንተ ምን እንደ ሙሐመድና እንደ አላህ አረበኛ ብቻ የሚችል መስሎ ነው? እሱ ሁሉንም ይችላል። እሺ ስርዓት የሚባል የላቸውም። አያቸው ኮሜንት ላይ ማንም ሰው ክፉ ቃል እንዳይናገር። እሺ ሙስሊሞች እልፍ በሉ። ስርዓት የሚባል የላቸውም። አይደለም ግን አታውጣኝ። ግን ስማ አታ ማለት ስማ። እሺ ጥያቄ አለህ መጠየቅ የምትፈልገው ወይንስ ልጠይቅህ? ምረጥ። እሺ ቆይ እቺን ላውራና ችግር የለም ነው። አይሁን አሁን ወሬ ተውና ጥያቄ ትጠይቀኛለህ። እፎይ ማለት ነው። እፎይ አንተን ከአራተኛ ክፍል ነው ያቀረጠው ትምህርት። ማንም ሰው አሁን ኮሜንት ላይ እንዳይናገር። በቃ ኦርቶዶክስ እንደዚህ ሆኖ ቀረ። እሺ እሱ እኔ አንድ ቀረ ኦርቶዶክስ። እሺ እሱ እኔ አንድ ጥያቄ አለኝ። እሺ ጥያቄ ምንድን ነው? አይ ጥያቄ ምንድን ነው? ተናደው ነው መሐመድ የሚለውን ስላሳየዋቸው መጽሐፋቸው ላይ ወረቀት ካማ ነው። ሰማኝ። እሱ ነብዩ መሐመድ ሲጠራ ሰለላሁ ዐለይሂ ወሰለም ትላላችሁ። ክርስቲያኖች እንደዛ እንዲሉ ትፈልጋላችሁ? እሺ ክርስቲያኖች እንዲሰልሙ ነው የምንፈልገው። ሰው ከማምለክ ውጡና የሰዎችን አምላክ የሆነውን አንዱን አምላክ አምልኩ ብለን እሱን ነው የምንጠራቸው። ገባኝ። ግዴታ አለባቸው ተብሎ ይታመናል። ሰለላሁ ዐለይሂ ወሰለም እንዲሉ ሳይሰልሙ የለባቸውም። እንዲሰልሙ ነው አሁን ግዴታ ያለባቸው። አላህ በቁርአን ላይ ለክርስቲያኖች ወቁል للذين اوتوا الكتاب الاميين اسلمتم አለ فإن اسلموا فقد اهتدوا አለ وإن تولوا فإنما عليك البلاغ አለ። ሙሐመድ ሆይ ለክርስቲያኖች ስለሙ በላቸው፣ ከሰለሙ በእርግጥም ቀናውን ጎዳና ተመሩ፣ አይ አንሰልምም ካሉ ደግሞ በአንተ ላይ ያለበት ግዴታ ማድረስ ብቻ ነው ይላቸዋል። ስለዚህ እንድትሰልሙ ነው ማለት ነው ይመስላል። እሺ ገባኝ። የውዴታ ግዴታ ነው። አካል ሰለምኩኝ እኔ ልቃጠል ምን ችግር አለው? እንግዲህ እሱ ያንተ ምርጫ ነው። አምላክ አላህ ሱብሓነሁ ወተዓላ ነፃ ምርጫ ሰጥተዋል። እንድታምን ጠርተዋል። እምቢ ካልክ ገሃነም ሊያስገባህ ተናግሯል። እሺ ሆይ ዘኪንግ ሰላም፣ እንዴት ነህ? እግዚአብሔር ይመስገን አላህ። እሺ ያቀለ አሁን ቅድም ያለው ልጁ ትክክል ነበረ። ለምን እንዳስወጣው ባላውቅም ልጁ ያወራው ነገር ትክክል ነበር። በቃ እሱን አሁን አንተ በማስረዳት ታይም ትልቁ ላይ ነው። ወሬው ተው፣ ክፈት፣ ሂድ፣ ቀጥል። እሱ ጀምሮ ትሄዳለህ። ያላ ክፈት። እሱ እውነት ነው ያወራው። ለምን አስወረድክ ያልከውን እሱ የተናገረውን በማስረጃ አንተ ያወጣህ አሳየን። እውነተኝነቱን የምትመሰክርለት የምታረጋግጥለት በማስረጃ መሆን አለበት እና
ከፍተህ አሳይ የተናገረው ሂድ ማለት ኢየሱስ ክርስቶስ በነበረበት ጊዜ መሐመድ አልነበረም መቼም ይሄ የታወቀ ሚስጥር ነው እኮ ኢየሱስ የሚባል አካል እንዳለ በማስረጃ ከፍተህ አሳይ እሱን ነበር የተጠየቀው ክፈት መጽሐፍ በል እንጂ ምን ይሻላል በፈጣሪ ስሙን እንኳን አያውቁትም ወላሂ ስሙን አያውቁትም እየመገራቸው ፕሮፋይል ላይ ያደረከው ሰው ማነው ስሙ ትክክለኛ ስሙ ሜታ ተደርግ እንጂ ስሙ ማነው ትክክለኛው የኢየሱስን ትክክለኛ ስም አያውቁም ወንድም አንተ ታውቀዋለህ የኢየሱስን ስም አንዴ ብዙ ነው ስሙ ትክክለኛ ስሙ ማን ነው በመጽሐፉ ላይ የተጻፈው እግዚአብሔር መድኃኒዓለም አማኑኤል ብዙ ነው በቃ እኔ አላውቅም ትክክለኛ ስሙ ይሄ ሁሉ ስሙ አይደለም አይገርምም ወላሂ ሙስሊሞች እንዳትነግሯቸው የኢየሱስ ክርስቶስን ስም አያውቁትም ግን ኢየሱስ ጌታ ነው የሚለውን ቃል ያውቃሉ ኢየሱስ ያድናል ኢየሱስ ክርስቶስ ነው አይደለም ኢየሱስ አይደለም ስሙ አላህ ሙስተዓን በቃ ለማንኛውም የሹዓ ነው ስሙ የሹዓ ነው ኢየሱስ ነው ብላችሁ ግግብ አትበሉ አስኪርም እንደሱ እኔ ሹዓ ደግሞ ሹዓ ወንዲት ሹዓና ጎጃም አለው እንዴ ጎጃም አይደለም ሰቆጣ ተሳስቼ ነው ይቅርታ ተሳስቼ ማን ነው አገው ለማለት ፈልጌ ነበር አይ ማን ያልኩት ሹዓ ነው ያልኩት የሹዓ ይባላል አሜን ነው እሱ ሌላ ሐሳብ አለኝ ነው ማስረጃ ታሳየን ይችላል አረ በደንብ አሳያለሁ ትክክለኛ ስሙ ኢየሱስ የሹዓ ነበር የሹዓ ይባላል ያ ነው እንጂ ኢየሱስ አይደለም ስሙ ኢየሱስ አይደለም ስሙ يا سلام يا سلام يا سلام يا سلام ኢየሱስ ሁሉ ይይነ ኢየሱስ So, Andres, وهم تالسك እኔ አንድ ጥያቄ ብቻ ነው ጠይቄ ልውጣ አንዴ እሺ አንዴ የኔ ጥያቄ ብቻ መልስልኝና ልውጣ እሺ ጥያቄ ምንድነው በኢየሱስ ክርስቶስ ዘመን እስልምና ተመስርቶ ነበር አልነበረም ይሄን ብቻ መልስ ሌላ ጥያቄን በጥያቄ ለመመለስ እንዳትሞክር ምን አንድ የኢየሱስ ክርስቶስ ምንድነው ያልከው ክርስቶስ በነበረበት ጊዜ እስልምና ተመስርቶ ነበር አልነበረም እስልምና ከኢየሱስ ክርስቶስ በፊት ቀድሞ የነበረ ሃይማኖት ነው አንድ የኢየሱስ ስም የሹዓ እንደሆነ ላሳየህ ማስረጃ ሳየህ ስላልክ ማስረጃ ማሳየት በጣም ደስ ይለኛል ለተጠየቁት ነገር ላሳየህ ስሙ ሉቃስ 1:31 እንዳየኸው እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል የአማርኛው ያውና የሂብሩ ትክክለኛ ስሙ ምን ይላል እዚህ ጋር ሆይስኪንግ እችን አበባት ምን ይላል ላይኛው ነው የሹዓ አይደለ የሹዓ ይላል አይደለ የሹዓ ይላል ስለዚህ የኢየሱስ ክርስቶስ ትክክለኛ ስሙ የሹዓ ነው እንጂ ሌላ አይደለም ያው የዕብራይስጥ ትክክለኛ ስሙ ይታያል የዕብራይስጥ መነሻ ቃል ዋናው የሹዓ ይላል የሹዓ እስቲ ምን ላይ ነው አንዴ ነገር ሉቃስ 1:31
ሉቃስ 1:31 ላይ የዕብራይስጥ ዋና ምንጩ ይታያል። ያው እነዚህ ጋር የዕብራይስጥ ዋና ምንጩ የሹዓ ነው ስሙ። ያው ለእናንተ ደግሞ ኢየሱስ ብለው አስቀምጠውላቸዋል። ነገር ግን ትክክለኛ ዋናው የዕብራይስጥ እሱ ሂብሩ ነውና ሲናገርበት የነበረ አሮማይክ ቋንቋ ነው። በዚያ በቋንቋው ስሙ የሹዓ ነው ስሙ። ልጆች ዋርኒንግ አሳይቶኛል። እሺ አንድ ወጥቼ ልመለስ። ያ ከላይ የማስጠንቀቂያ ምልክት ሰጥቶኛል። እመለሳለሁ። ቁርአን እንቀራለን ኢንሻአላህ። እናንተም ካላችሁ ዊዝኪንግ ወንድም መልሳችሁ መግባት ደብል ጋይስ ደብል ታፕ ወይኔ ቢያስትሪክ ታዬ ብዬ ብሪስትሪ ታዬ በእናትሽ የኔ እናት ወይኔ ቴንክ ዩ ሶ ማች ቢያትሪክ ታዬ ቴንክ ዩ ሶ ማች ጋይስ። ስፒች ቻሌንጅ ጋይስ አሁን ደብል ነው። ስፒች ቻሌንጅ 28 ሰው አንዳንድ አባ 28 ሰው አንዳንድ አባ ይሞላለን። ማርያምን አደራህን ተስፋዬ አንተ ነው። 28 ሰው አንዳንድ አባ ጋይስ አንዳንድ አባ ቶልቶሎ